ውድ የሕይወት ቲቪ ቤተሰቦቻችን እንደምን ከርማችኋል? እንግዲህ ሰሞኑን የወላይታ ቀጠና አመራሮች ከኔ ጋር በእንግድነት እየቆዩ ነው። አሁንም በሌላ ርዕሰ ጉዳይ መጥቻለሁኝ። ፓስተር አብርሃም ቦታ እንግዲህ በኢትዮጵያ ቃለ ሕይወት ቤተክርስቲያን የወላይታ ቀጠና ዋና ጸሐፊ ነው እንደምታውቁት። እንደገና ወንጌላዊ ያሲኔኛ ደግሞ በኢትዮጵያ ቃለ ሕይወት ቤተክርስቲያን በዚያው በወላይታ ቀጠና ምክትል ዋና ጸሐፊ ሆነው በመስራት ላይ ይገኛሉ። እንግዲህ በስልጠና በግንባታ በመንፈሳዊና የልማት እንቅስቃሴዎች ቀጠናው እስካሁን ድረስ መጠነ ሰፊ ስራ እየሰራ ነው። በቤተክርስቲያናችን አጠቃላይ ሂደት ውስጥ ትልቅ ስፍራ የሚሰጠው ነው። እንደ ቀጠና ከ1503 በላይ እንግዲህ ተከላጣቢያዎችን ሳያካትት አጥቢያዎችን የያዘ ሰፊ ቀጠና ነው። እንግዶቼ እንግዲህ ለተመልካቾቻችን ምናልባት ለተወሰኑት እንግዶች ልትሆኑ ትችላላችሁ። ለእኛ ባልደረቦቻችን የቅርብ ወዳጆቻችንም ናችሁ። ጥሪያችንን አክብራችሁ ስለመጣችሁ በዝግጅት ክፍሉና በሕይወት ቲቪ ቤተሰብ ስም አመሰግናለሁ። ዘና ናችሁ? ሰላም ነው? እንግዲህ ደስ ይላል። ሁልጊዜ ከእናንተ ጋር የምናደርገው ቆይታ ቀጠናችሁም ደግሞ የሚዲያችን አጋር ሆኖ እየሰራ ነው። በብዙ ነገር ልባችን ያርፋል እና እስቲ እንዳጠቃላይ ከምን እንነሳ? እንግዲህ ዛሬ ዋና ርዕሳችን በወላይታ ቀጠና ውስጥ በወላይታ ሶዶ ከተማ እምብርት ላይ የቆመው የወንጌል አርበኞች መታሰቢያ ህንፃ ነው ቀጠናው እያስገነባ ያለው። በዛ ጉዳይ ላይ አጠር ያለ ቆይታ እናደርጋለን። ከዛ በፊት ግን እንደው አጠቃላይ የቀጠናው ወቅታዊ እንቅስቃሴ ምን እንደሚመስል ከፓስተር ልጀምር። አመሰግናለሁ። እንግዲህ ሽሜ ሕይወት ቲቪንም እናመሰግናለን። ስለ ዛሬውም ቀን ደግሞ እግዚአብሔርን እጅግ አድርገን እናመሰግናለን። በአጠቃላይ ወላይታ ውስጥ ያለውን ነገር ስንመለከት በትንሹ ከመሰረት ቢጀመር ጥሩ ነው። እንግዲህ ዛሬ ወደ 98ኛ ዓመት ዕድሜ የያዘ ቃለ ሕይወት ቤተክርስቲያን ነው በአጠቃላይ እና በዚህ ሰዓት በወላይታ ቀጠና ቃለ ሕይወት ቤተክርስቲያን በቁጥር 1503 የሚያህሉ እውቅና የተሰጣቸው የራሳቸው መሪ መጋቢ አገልጋይ ያሏቸው አጥቢያዎች አሉን። ከተከላዎች ውጭ አዲስ ቦታ እየያዙ ካሉት ውጭ እንደዛ ሆነን ደግሞ በዚህ ሰዓት ከ200 በላይ ብሔራዊና አካባቢያዊ ወንጌላውያን አሰማርተን በተለያዩ አገሪቱ ክፍል አገልግሎት ላይ ይገኛሉ። በቅርቡ ስልጠና ጠርተናቸው ከነሱ ጋር ጊዜ ወስደን አብረን ጸልየን ሰልጥነን ከዛ በኋላ ጸልየን እንደገና አሰማርተናል። ኦልሬዲ ወደ ቦታቸው ደርሰዋል ሁሉም። ይሄ ከዋናው ተልእኮ አንጻር ነው። ይሄ ደግሞ ከአባቶቻችን የወረስነው ትልቅ አገልግሎት ስለሆነ በእኛም ጊዜ ይሄ ብኩርና ቀጥሎ እንዲሄድ የሁሉም ሕዝብ የሁሉም ቤተክርስቲያን የሁሉም መሪዎች የሁሉም መጋቢያን ትልቁ እይታ ነው። ስለዚህ ይሄ ዋና አጀንዳችን ነው። ወላይታ ውስጥ በወላይታ ቃለ ሕይወት ቤተክርስቲያን አንድ ክንፍ ብቻ አይደለም፣ መንፈሳዊ ዘርፍ አለ። ቀጥሎ ደግሞ የልማት ዘርፍ አለ። ሁለቱም ክንፍ እንግዲህ አብሮ በጤናማነት አሁን እየበረረ ነው ያለው። በልማትም ጥሩ ስራዎች እስከ 6 ክልል የሸፈነ ስራ እየተሰራ ነው። በመንፈሳዊ ዘርፍም ደግሞ ዲቴል ነገሩን እስከምንገባበትም በመላው ኢትዮጵያ ውስጥ ብዙ አገልጋዮችን በመላክ ከሀገር ውጭ ደግሞ 8 የሚሆኑ ሚስዮናውያንን በማሰማራት በዚህ ጊዜ እያገለገለን እንገኛለን። ከዛ ጋር ጎን ለጎን የወንጌል አርበኞች መታሰቢያ ህንፃ ግንባታ የተጀመረበት ጊዜ ነበርና 2006 ላይ ነው መስከረም 11 ላይ መሰረተ ድንጋይ የተጣለው በዶክተር ኢንጂነር ንጋቱ ጫፎ በጊዜው የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ በነበሩ በሳቸው ነበር መሰረት ድንጋይ የተቀመጠው። ከዛ ጊዜ ጀምሮ አሁን ሲገነባ እንግዲህ ወደ 12ኛ ዓመት ተሻግሯል። ለምን 12 ዓመት ቆየ? በኋላ እናገኛለን ሐሳቡን። ይሄ እየተሰራ ነው ጎን ለጎን። ከዛ ውጪ አሁን በዚህ ሰዓት
በወላይታ ቃሎት ሰላም ነው። ሁሉም ዘርፍ ሰላም ነው። ሁሉም የራሱን ስራ እየሰራ ሁሉም እየጸለየ ሁሉም ደግሞ ስራውን እየሰራ በሰላም ያለበት ጊዜ ስለሆነ እግዚአብሔርን እናመሰግናለን። ይሄ ጊዜ ለወላይታ ቃሎት ቤተክርስቲያን ወርቃማ ጊዜ ነው። ወርቃማ ጊዜ፣ የአገልግሎት ጊዜ፣ የወንጌል ጊዜ፣ የልማት ጊዜ፣ የመያያስ ጊዜ፣ ብዙ መሄድ የምንችልበት ጊዜ ነው ብዬ ነው ማምነው። አንዳንድ አይተን ካለፍናቸው ጊዜ ጋር ሲነጻጸር ይሄኛው ጊዜ እጅግ ወርቃማ ነው። እግዚአብሔር የሰጠን ጊዜ ነው። ህዝቡ ደግሞ ሆ ብሎ ይጸልያል። አሁን ህዝቡ ሁሉ በጸሎት የተጠመደበት ጊዜ፣ በስልጠና የተጠመደበት ጊዜ፣ በወንጌል ስራ የተጠመደበት ጊዜ፣ የሰላም ጊዜ፣ አንዳንድ ነባር የነበሩ ችግሮችም ጭምር የተፈቱበት ጊዜ፣ ሰላም ጊዜ ስለሆነ እናመሰግናለን። የምስጋናም ጊዜ ነው። የምስጋናም ጊዜ ነው። እግዚአብሔርን ማመስገን ያለብንም ጊዜ ነው። መስራት ያለብንም ጊዜ ነው። ይሄን ይመስላል ባጭሩ። እንግዲህ መግቢያም ስለሆነ ከዚህ ደግሞ አንዳንድ ነገሮችን በዝርዝር ሊያቀርብልን ይችላል። እንደው አሁን ፓስተር አብርሃም በተናገረው ላይ ተጨማሪ የምታደርገው ነገር ካለ? አው ወላይታ ቀጠና በኢትዮጵያ ቃለ ሕይወት ቤተክርስቲያን አንጋፋ ከሚባሉ ቀጠናዎች አንዷ ናት እና ቀደምት ቤተክርስቲያን ናት። ቅድም ፓስተር አብርሃም እንደጠቀሱት 98 ዓመት ዕድሜ ባለጠጋ የሆነች ቤተክርስቲያን ናት። እንግዲህ ታሪክ ያንን ያሳያል። 1920 ላይ ታይሳስ ወደዚህ የመጡ ሚስዮናውያን እንግዲህ መጋቢት መጨረሻ አካባቢ ነው ወደ ወላይታ የደረሱት። ከዛ በኋላ የሚስዮን ጣቢያው ተመሰርቶ እስከ ነሐሴ ነው የተጠናቀቀው። ከዛ ጊዜ ጀምሮ ቤተክርስቲያንን እግዚአብሔር በትውልድ መካከል እያሰፋች እግዚአብሔር በቃ በብዙ እግዚአብሔር ቤተክርስቲያንን ደግፏት የቆመች ቤተክርስቲያን ናት። ዛሬ ቅድም እንደተጠቀሰው ብዙ አጥቢያ ቤተክርስቲያናት አሉን። 1503 ምንለው እንደገና ደግሞ 20 ህብረቶች አሉን። በመንፈሳዊ ዘርፍ አገልግሎት ደግሞ ዲፓርትመንቶች አሉ፣ ክፍል አገልግሎቶች አሉ። የወንጌል አገልግሎት ክፍል አለ እና እንዲሁም ደግሞ ትምህርትና ስልጠና ክፍል አለ። መጽሐፍ ቅዱስ ትምህርት ቤት አለ። ሴቶች፣ ወጣቶች፣ ልጆች አገልግሎት አለ። ተጨማሪ ደግሞ በአውዱ የምናገለግላቸው ለዛ ደግሞ እየተሰማሩ ወንድሞች እህቶች ያሉበት ነው። በቀጠናው ጽሕፈት ቤት በኩል ይህንን ሁሉ ስናይ ቅድም ስለ ወንጌል አገልግሎት ፓስተር አብርሃም ጠቅሰዋሉ እና እግዚአብሔር ይመስገን አሁን ሚስዮናውያን ወንጌላውያን እግዚአብሔር ረድቷቸው በያሉበት ውጤታማ አገልግሎት እያገለገሉ ይገኛሉ። ለምሳሌ በአነሳ አሁን ሰሜን ኬንያ ላይ ሚስዮናዊ ሰማያት ጉድኖ፣ ግብጽ ላይ ሚስዮናዊ አበራ አየለ፣ ሴኔጋል ላይ ሚስዮናዊ ብርሃኑ ኤልያስ፣ ናይጄሪያ ላይ ሚስዮናዊ አማኑኤል አታና፣ ሚስዮናዊ መሰለ ቆሮቶ፣ እንዲሁም ደግሞ እዚህ ሶማሌላንድ ላይ የቆየ ወንድማችን ሚስዮናዊ አማኑኤልም በዚህ በጅጅጋ አካባቢ አሁን እያገለገለ፣ ሌሎች ደግሞ ኢቲሲ ትምህርት እየገቡ እንደዚህ እግዚአብሔር ይመስገን በጣም በጥሩ ሁኔታ በሄዱበት ውጤታማ አገልግሎት እያገለገሉ ይገኛሉ። በሌላ በኩል ደግሞ ወደ መጽሐፍ ቅዱስ ትምህርት ቤትም ስንመጣ አሰፋን እግዚአብሔር፣ እኛም ሰፋን እግዚአብሔርም አሰፋን። 27 አማርኛ መጽሐፍ ቅዱስ ዲፕሎምና ዲግሪ የሚያስተምር ሁሉም ህብረቶች አለ። በከተማ ትላልቅ አጥቢያዎች አሉን። በእነኚህ ደግሞ 3000 በላይ ተማሪዎች አሉን። ወላይታ ኢቫንጀሊካል ሴሚናሪ ወይስ ደግሞ አለ። በዛ በወይስም እግዚአብሔር ይመስገን አሁን በዚህ ዓመት ብቻ 600 በላይ ተማሪ የተመዘገበበት ሁኔታ አለ። ከበፊቱ ጋር ብዙ ቁጥር ይዞ በዲፕሎም በዲግሪ በማስተርስ እንዲሁም ዲፓርትመንቶች ሁሉ ተጨምሮ በፊት ሚሽን ዲፓርትመንት አልነበረም። አሁን እኛ ጋር ነው ሚስዮናውያን የመጡት። እኛንን ዛሬ ደግሞ ወደ ሌሎች አካባቢዎች ሚስዮናውያንን የላክን ያለን። ስለዚህ በዚሁ በወይስ ላይ ሚሽን ዲፓርትመንት መኖር አለበት። ሄድ ሊድ የሚያደርግ ሰው መኖር አለበት። የዲፓርትመንት ሄድ አለው። በጣም በጥሩ ሁኔታ እየቀጠለ ነው። ወጣቶች ዲፓርትመንት ይዛ ተከፍቷል። ማስተርስ ላይ በፊት ሊደርሺፕ ብቻ ነበር። አሁን ግን ኤዱኬሽናልም ክርስቲያን ሲኢ ክርስቲያን ሊደርሺፕ፣ ክርስቲያን ኤዱኬሽን እንደዚህ የተለያዩ ዲፓርትመንቶች እየተጨመሩ እግዚአብሔር በብዙ እየረዳን ነው። ስለዚህ እግዚአብሔር ስለሰጠን እድልም
እግዚአብሔር ስለሰጠን ድልም እግዚአብሔርን ማመስገን እንፈልጋለን። ወጣቶች አካባቢ በጣም የሚገርሙ ደስ የሚያሰኙ አሁን ወላይታ አካባቢ ያሉ ወጣቶች አንባቢዎች ሆነዋል። በጣም ሪሰርቸሮች ሆነዋል። መጽሐፍን የሚያነቡ ሆነዋል። ብዙ ነገሩን በራሳቸው እግዚአብሔር በሰጣቸው ዕውቀት ዲፈንድ ወደ ማድረግ ደረጃ ላይ ደረሱ አሉ። በልጆች አገልግሎት አሁን ወጣቶች ላይ ለምሳሌ ወጣት መጋቢያን ስልጠና በቀጠና ደረጃ የተጀመረ ያለ ሰንሰለታዊ ሆኖ እስከ አጥቢያ 27,000 ወጣትን ለመድረስ በቀጠና ደረጃ በጥቂት ወጣቶች በህብረት ደረጃ በአጥቢያ ደረጃ አጥቢያ ላይ ደግሞ ከስር ባሉ ወጣቶች ላይ ተብሎ ሰንሰለታዊ የሆነ ወጣቶችን ዲሳይፕል የማድረግ አገልግሎት የተጀመረ ያለ የልጆች አገልግሎት አለ። በጣም የሚገርም እንግዲህ ኮሌጅ አለ እኛ ጋር በልጆች አገልግሎት ከተለያዩ አካባቢዎች ልጆች አሁን መጥተው ይማራሉ። በዚህ ሰዓት ከሆሳና ከአርባ ምንጭ ከአዋሳ ከጎፋ ከደቡብ ኦሞ ከዳውሮ እንዲሁም ከባሌ ከቦረና መጥተው ልጆች እዛ በልጆች አገልግሎት ላይ እየሰለጠኑ እየተማሩ ይገኛሉ። እኛ ደግሞ ከዛ ወደ ወይስም ያንን በልጆች አገልግሎት ደግሞ ለማሳደግ ለማስገባት ብዙ እያሰብን ነው። ወይስንም ደግሞ ከፍ እንዲል እንፈልጋለን። አሁን ወላይታ ኢቫንጀሊካል ሴሚናሪ ከሚለው ዲፓርትመንቶች ቢበዙ የወላይታ ቃለ ሕይወት ቤተክርስቲያን ዩኒቨርሲቲ እንዲባል እንፈልጋለን። እንግዲህ ተሞክሯለን። እዚህ ቅርብ ሀገራት ላይ ለቸርቾች እስከ 11 ዩኒቨርሲቲዎች አሉና በኢትዮጵያ ቃለ ሕይወት ቤተክርስቲያን ታሪክ እንግዲህ ወላይታ ቃለ ሕይወት ቤተክርስቲያን ብዙ ነገር የነበራት ሆስፒታሎች የነበራት ትምህርት ቤቶች የነበራት ናት። ዛሬም ደግሞ እግዚአብሔር መልሶ እየሰጠን ነው። ትምህርት ቤቶች እየበዙ ናቸው። ሆስፒታልም ለመጀመር ዓላማ አለን፣ እቅድ አለን። ነገር ግን ወይስ ወደ ዩኒቨርሲቲ እንዲያድግ ሐሳብ ፍላጎት አለን። በሴቶችም አገልግሎት በእውነት ባለፈው 1 ዙር 13,000 ሴቶች በሚቀጥለው 16,000 ሴቶች ሰንሰለታዊ በሆነ በደቀ መዝሙር አድራጊ አገልግሎት ተመርቀዋል። አሁን ደግሞ በየህብረቱ በየቀጠናው የተጀመረበት አለ። እንዲሁም ደግሞ የተለያዩ አገልግሎቶች አሁን እዚህ ከሚጠቅሰው በላይ ያሉበት ሁኔታ አለና እግዚአብሔር ወላይታን ቤተክርስቲያን በመንፈሳዊ አገልግሎት በልማት አገልግሎት በብዙ እየረዳን ነው። በጣም ነው የማመሰግነው። በተለይ ደግሞ ወላይታ ላይ ቃለ ሕይወት ካላት የህዝብ ቁጥር አንጻር ይሄ አገልግሎት የሚጠበቅ ነው። በጣም ሰፊ ህዝብ ስላለ ትልቅ ነገር ነው። እንደው እንግዲህ አሁን ከቀጠናው ትልልቅ ሜጋ ፕሮጀክቶች ብለን ልንጠቅስ ከምንችላቸው እና ይሄ በጣም ጉልበት ጊዜን ከሚጠይቁ ገንዘብን ከሚጠይቁ እንቅስቃሴዎች አንዱ የወንጌል አርበኞች መታሰቢያ ህንፃ ነው። ወላይታ ሶዶ መሀል ላይ እየገነባችሁ ያላችሁት እንግዲህ ከ2006 ጀምሮ የተቀመጠው አሁን ኦልሞስት ወደ 12ኛ ዓመት የያዘውና እስቲ እንዴትና መቼ እንደተጀመረ ከታሪካዊ ዳራው እንነሳ። ግንባታው ምናልባት የዛሬው ርዕሰ ጉዳያችንም ሰፋ አድርጎ ይህንን ስለሚያይ እንዴትና መቼ ተጀመረ ግንባታው? ማን ይጀምርልን? ጥሩ ነው እንግዲህ እግዚአብሔር ይመስገን። ይሄ እንግዲህ ግንባታ ሲጀመር እንግዲህ በብዙ ጸሎት ነው እና በብዙ ማሰብ ነው። እንዲጀመር ያነሳሳ ዋና ነገር አለ። እሱ ምንድነው? ብዙ አባቶቻችን፣ ብዙ እናቶቻችን፣ ብዙ ወጣቶችን፣ ብዙ ህፃናትን ጭምር ለወንጌል ዋጋ የከፈሉበት አካባቢ ነው። ስለዚህ በዚህ አካባቢ ደግሞ የወንጌል ተጋድሎ እግዚአብሔር በወንጌል የሰራው ስራ ተበታትኖ ነው ያለው። አንድ ማዕከል አልያዘም። የተወሰነ አካባቢ ስትሄድ የተለየ ነገር ነው የሚሰማው፣ ሌላ አካባቢ ስትሄድ የተለየ ነገር ነው የሚሰማው። ስለዚህ በአንድ ማዕከል ማግኘት አልተቻለም። ስለዚህ ይህ የወንጌል ታሪክ እግዚአብሔር በወላይታ ላይ የሰራው ታሪክ ከአንድ ማዕከል መገኘት እንዲችል እነዛም ደግሞ በወንጌል ዋጋ የከፈሉ ሰዎች ተጋድሏቸው ማስታወሻ እንዲኖረው ታስቦ ነው የተጀመረው። ሲጀመር የወንጌል አርበኞች መታሰቢያ ህንፃ አንድ የጥናት ማዕከል የሚሆን ሙዚየም የሚሆን ታሪካቸው የሚቀመጥበት፣ ፎቶቸው የሚቀመጥበት፣ ተጋድሏቸው የሚቀመጥበት ማዕከል ሆኖ ነው የተጀመረው። ቅድም መግቢያ ላይ ነግሬሃለሁ እና ምንድነው ሲጀመር 2006 ላይ ነው። በዚያን ጊዜ የነበሩ የቤተ ክርስቲያናችን
ዋና መሪዎች ጠቅላላ ጉባኤ ሁሉ አምኖበት እንግዲህ ትልቅ ፕሮጀክት ነው የቀረጹልን። ዛሬ እንኮራባቸዋለን። ለምን? የሚቆይ የቤት ስራ ነው የሰጡ፣ የማይናቅ የቤት ስራ። አንዱ መጥቶ አይጠቅምም ተውት የማይባል የመጣ እየተለዋወጠ የኔ ብሎ የሚሰራበት ትልቅ ፕሮጀክት ስላሰቡ ይመሰገናሉ። በጣም እናመሰግናቸዋለን፣ እውቅና እንሰጣቸዋለን። እውነት ለአባቶቻችን ለወንድሞቻችን በሳቱ ለነበሩ አሁንም ደግሞ አሉ፣ ግን የማይናቅ ፕሮጀክት ነው እያደረጉት። ተጠርነቱ የእግዚአብሔርና የቤተ ክርስቲያን ነው። ስለዚህ ተለዋውጠን እየሰራን ነው እና ይሄንን የጀመርነው በዛ ነው። ሲጀመር በዛ ልክ ነው። አንደኛው የወንጌል ታሪክ እግዚአብሔር በወላይታ እየሰራው ከአባቶቻችን ጋር እየሰራው በወላይታ ብቻ ሳይሆን ከወላይታ ውጪ የተደከመበት ድካም፣ ነጮችም ጭምር ዋጋ የከፈሉበት ድካም ከአንድ ማዕከል መገኘት አለበት። አንዱ ነው። ሁለተኛው በወላይታ ሶዶ ከተማ አባቶቻችን ከተማውን አቋርጦ መጽሐፍ ቅዱስ ይዞ ማለፍ የተከለከሉበት ከተማ ነው። ከዝናብ እንኳን ሊጠለሉ ጠጋ ሲሉ የኢጣቢ ውሃ ይደፋባቸው ነበር። ማደር አይችሉም ነበር። ሻይ እዛ ከተማ ላይ ሊጠጡ አይችሉም ነበር። ጠረጴዛ ለመሄድ ሶዶ ከተማውን ማቋረጥ አይችሉም ነበር። ስለዚህ ነው ዞሮ ነው ጠረጴዛ የሚገቡት። ከዛ በኋላ ጸልየዋል። እግዚአብሔር ሆይ ከተማን ስጠን፣ ከተማ ውስጥ ቤተክርስቲያን ስጠን፣ ልጆችን ስጠን፣ ልጆቻችንን ከተማውን ለልጆቻችን ስጠን፣ ለክርስቲያን ከተሞቻችን ይሄን አስወርስ ብሎ እሾክ ውስጥ ተንበርክኮ ጸልየዋል። የጸሎታቸው ደግሞ አንደኛው ውጤት ነው። የጸሎታቸው ውጤት ነው። የዛን መልስ ነው እግዚአብሔር መሀል ከተማ ላይ ለስማቸው ማስታወሻ እንኳን ይቆም ዘንድ። ይሄ ብቻ አይደለም። አሁን ባለው በሶዶ ከተማ ውስጥ ከ50 ያላነሰ አጥቢያ ለመትከል ያኔ አቋርጦ ለማለፍ በተከለከሉበት ከተማ ላይ እግዚአብሔር ይህን ሲያወርስ፣ ይሄ ደግሞ የታሪክ ማዕከልም ነው፣ የጸሎት መልስም ነው የአባቶቻችን። ከዚህ በመቀጠል ደግሞ የተወሰነ ገቢ ማግኛም ነው። ለምን? ለሁሉ ነገር ቤተክርስቲያን አንዳንድ ነገሮችን ይዛ ሁል ጊዜ ወደ ህዝቦቿ ከመውረድ ይልቅ ጥቂት ገቢ ቢገኝ ደግሞ በዛ ገቢ ምንሰራው ስራ አለ። አሁን ህንፃው ሲያልቅ ምን አገልግሎት ይሰጣል በሚለው ሀሳብ ላይ እናነሳለን። ዓላማ አለው። በዚህ ነው እንግዲህ ህዝቡ እየሰራ ያለው። በእርግጥ ይሄን ያህል ዓመት መፍጀት አልነበረበት። አንደኛ የወላይታ ቃል ቤተክርስቲያን ይችን አንድ ህንፃ ለመጨረስ አቅም የሌለው ቤተክርስቲያን አይደለም። ግን ዋናውን ዓላማ ቆም እንዳያደርግ ነው የተወሰነው። ወንጌል ከተሰራ በኋላ በቀረ ቃርሚያ ለመስራት ነው የተወሰነው እንጂ ወንጌልን አስቁመን ህንፃን እንስራ ራእያችንም አይደለም። ቀዳሚውን ቀዳሚ አድርገን አንዳንድ ከ12ቱ የተወሰኑ ዓመታት ሳይሰራባቸው ጭምር ያለፍባቸው ናቸው። ምንም ሳይሰራባቸው ማስቆም አንችለው ኑሮ ውድነት ምክንያቶችን ሰምተን ዘንድሮ አንሰራም ማንለው ወንጌል ነው። ህንፃ ግን እንደገና ከቆመበት ይቀጥላል። በዚህ መልኩ ውስን ገቢዎችን እያገኘን በተገኘው እየተሰራ ባልተገኘበት ጊዜ እየቆመ ይህን ጊዜ በልቶብናል። እኛ ግን ይህን ጊዜ ሲበላብን ምንም አይነት ሀዘን አይሰማን። ለምን? አባቶቻችን የተጋደሉት ታላቁ ተልእኮ ህይወት ዘርቶ በጥሩ ሁኔታ እየተንቀሳቀሰ ባለበት ህንፃው ለምን አላለቀም የሚል ስሜት የለንም። ነገር ግን ከህዝባችን ጋር አሁንም ቢሆን ተያይዘን በጋራ ተናበን እየሰራን ነው የምንገኘው። እንግዲህ ወደ ማጠቃለያው አካባቢ ስንደርስ የምንላቸው ሀሳቦች ሊኖሩ ይችላሉ። ነገር ግን ይሄ እስከተነሳ ድረስ ደግሞ እስካሁን ይሄ ህንፃ እስከደረሰበት ድረስ ከኛ ጋር ይሄን ህንፃ
የኔ ነው ብሎ እየሰሩ ቤተክርስቲያን ምዕመናንን ደግሞ ከወላይታ ውጪ ያሉትን ከኢትዮጵያ ውጪ ያሉትን በኢትዮጵያ ውስጥ ያሉትን በእውነት አሁን ዛሬ ለደረሰበት እንድደርስ ስለከፈሉበት ዋጋ እጅግ ልናመሰግናቸው እንወዳለን። ይሄ ህንፃ በእግዚአብሔርና በቅዱሳን ድጋፍ ጸሎት ነው እስካሁን የመጣውና ስለዚህ እውቅና እንሰጣችኋለን፣ እናመሰግናችኋለን። ደግሞ ይሄ ብቻ አይደለም። ከ2450 በላይ ሰውን ባሳለፍነው ክረምት እስከ ህንፃው ቦታ አምጥተን አሳይተን እዛው ቦታ ሆኖ አመስግነው ጸልየው ሄደዋል። ይህንንም አድርገናል። ሌሎች ደግሞ በሚዲያ የማየት እድሉም አላቸውና ህንፃው የተጀመረው በዚህ አይነት ዓላማ ነው። ወደፊት ደግሞ ምን አይነት ያገለግላል ስትጠይቅ ምን መልሰው ይሆናል። እስቲ እንደው በዚህ ላይ ምናልባት ፓስተር ያላለው ነገር ምን ያህል ካሬ ላይ ነው ጠቅላላ ይዞታው ያረፈው? ምናልባት ይህን ማወቅ ይቻላል እና ተጨማሪ ነገሮች ካለ ህንፃው ጋር በተያያዘ ቅድም በተነሳው ሐሳብ ላይ ወላይታና ወንጌል አይለያይም። የአንድ ሳንቲም ሁለት ገጽታ እንደምንለው ነው። አባቶቻችን ኢየሩሳሌም ወላይታ ብሎ ነው የዘመሩት። ስቲልም ይዘመራል። ወንጌል ከወላይታ ወጥቶ ያልገባበት ያልደረሰበት አካባቢ የለም። ይሄ ደግሞ መላው ኢትዮጵያ ዓለም የሚመሰክር ነው። ይሄ ብቻ አይደለም። በወላይታ ምድር ላይ ለወንጌል የተከፈለውን ዋጋ ዴቪስ ሲጽፍ በመጽሐፉ ምን አለ? ሐዋርያት ስራ ላይ የተከፈለው ዋጋ ቀጥሎ ሁለተኛው ነው ብሎ የወላይታ ዴቪስ ፈረንጅ ነው እንግዲህ ካየው ነገር ነው የጻፈው። እንዲሁም አብዛኛውን ያ ሰው የቆየው እዛ አካባቢ አይደለም። እዛ ገብቶ ይወጣል እንጂ ወደዚህ በሀዲያ በካምባታ አካባቢ ሲያገለግል የነበረ ሚስዮናዊ ነው። ግን ካየው አንጻር ይሄ ታሪክ ማዕከል ነው አሁን የሚሰራው። እንግዲህ በወላይታ ላይ በወንጌል ታሪክ ስናይ መጀመሪያ ጌታ ኢየሱስ ክርስቶስን ተቀብሎ የተጠመቁ ሰዎች አሉ። ለምሳሌ 10 ሰዎች የምንላቸው 8 ወንዶችና 2 ሴቶች የምንላቸው ግን ለጥምቀት የቀረቡ 10 ብቻ አልነበሩ። 23 ሰው ነው የቀረበው። ግን መጽሐፉንና የመጽሐፉ ጌታ ኢየሱስ ክርስቶስን ብቻ ነው ከዚህ በኋላ ተብሎ 13ቶቹ በሚቀጥለው እናያለን ብሎ ነው 10ሮቹ መጽሐፉና የመጽሐፉ ጌታ ኢየሱስ ይበቃናል ብለው እንደነ አባባ ዋንዳሮ እንደነ አባባ ብሩ እንደነ አባባ ደስታ እንደነ አባባ ጮራሞ ያሉ ኢማማ ማሚቴ ፈካሬ ፎቶቸው አለ፣ ስማቸው አለ፣ የታሪኩ ቦታ አለና የተጠመቁ ሰዎች ከዛ በኋላስ ለወንጌል የሄዱ አባቶች ለምሳሌ ወደ ዳውሮ የሄዱ፣ ወደ ኮንታ የሄዱ፣ ወደ ካፋ የሄዱ፣ ወደ በንች ማጂ የሄዱ፣ ወደ ኦሮሚያ ጅማ የሄዱ፣ በዚህ በኩል ወደ አርሲ የሄዱ፣ ወደ ጉጂ የሄዱ፣ ወደ ጌዲዮ የሄዱ፣ ወደ ሲዳማ የሄዱ፣ እዛው ደግሞ አጠገብ ላይ ወደ ሀዲያም ወደ ካምባታም ድንበር ላይ የመጡ አባቶች በመጀመሪያ ዙር እንዴት መጡ? በሁለተኛ ዙርስ እንዴት ነበር? ይገርማል። በመጀመሪያ ዙር ለወንጌል የወጡ አባቶች የገዛ የአባታቸውን ማሳ መሬት ሽጦ ነው ለወንጌል የወጡ። ተመልሼ አልመጣም ብሎ ለወንጌል ብሎ ያንን ዋጋ ከፍሎ ነው ለቆ ነው የወጡት። ሁለተኛ ዙር፣ ሶስተኛ ዙር፣ አራተኛ ዙር ድረስ 234 አባቶች ናቸው ከነሚስቶቻቸው ከነልጆቻቸው ወደ መላው ኢትዮጵያ የተበተኑ። በዚያን ዘመን የነኚህ አባቶች ታሪክ ወደ ጎፋ ሄዱት በጎፋ ይቀራል፣ ወደ ጌዲዮ ሄዱት ወደ ጌዲዮ ላይ ይቀራል። ገብቷል። ወደ ኦሮሚያ የገቡት ወደ ደቡብ ውስጥ ወደ ተለያዩ ቦታ የተበተኑ እዛው እንዳይቀር አንድ ማዕከል ላይ ታሪኩ እንዲሆን አንድ ነው። እሱ አንደኛው ዓላማ ነው። በሌላ በኩል ደግሞ እስራኤላውያን ከግብፅ ምድር እየመጡ ዮርዳኖስን ከተሻገሩ በኋላ በ12 ነገድ ድንጋይ ወስዶ እዛው ተከሉና ይህ ምልክት ይሆናል አሉ። በወላይታ ምድር የክርስቶስ ወንጌል እሳት እንደተለኮሰ እንደጀመረም ምልክት ነው። ይሄ አሁን የወንጌል አርበኞች መታሰቢያ ህንፃ። ይህንን ደግሞ የሚያሳዩ ማዕት ነገሮች በማዕከሉ ውስጥ ይሰራሉ፣ ይደረጋሉ፣ ይቀመጣሉ። ስለዚህ ህንፃው በጣም ሰፊ ህንፃ ነው። ግራውንድ ፕላስ 6
ፎቅ ነው እንግዲህ በጣም ሰፋ ያለ ነው። አይ ቲንክ 500-600 ካሬ የሚያክል ቦታ የሸፈነ ግዙፍ ህንፃ ነው። ማአት ነገሮችን በውስጡ ያካተተ። ለምሳሌ ከተነሳ እዚህ አሁን ብናገር ህንፃው ምንድን ነው ያካተተው ስንል በህንፃው ውስጥ 34 አልጋዎች አሉ። 34 አልጋ ቤቶች እነዚህ ለተለያየ ዓላማ እንግዳ ማረፊያ የሚውሉ 34 አልጋ ክፍሎች አሉት በዚህ ህንፃ ውስጥ። እነኚህ ደግሞ ከሀገር ውስጥም ከሀገር ውጭም በቃለ ሕይወትም ከቃለ ሕይወት ውጭም ወደ ወላይታ ሶዶ ከተማ የሚመጡ ታላላቅ እንግዶችን ለመቀበል ለማስተናገድ ተብሎ የሚዘጋጅ ማለት 34 እንግዳ ማረፊያ ክፍሎች አሉ። 13 የሚሆኑ ለተለያየ ዓላማ ለምሳሌ ክርስቲያን ቤዝድ ኦርጋናይዜሽን ለየትኛው ነገ የምንሰጣቸው የምናከራያቸው 13 ስታንዳርዱን የጠበቁ ዘመኑን የሚመጥኑ ቴክኖሎጂ ነገር የሚገጠማቸው ቢሮዎች፣ 5 የስብሰባ የስልጠና ማዕከሎች አዳራሾች ትልቁ እስከ 500 ሰው ይዛል ተብሎ ይገመታል። ትናንሾቹ ደግሞ እስከ 50 ሰው ነው የሚገመቱትና 5 የመሰብሰቢያ የስብሰባ የስልጠና አዳራሾች አሉ። 2 ደግሞ የመመገቢያ አዳራሾች አሉ በዚህ ህንፃ ውስጥ ወደዚህ ስልጠና ትሬኒንግ እንዲሁም ደግሞ ስብሰባ የመጡ ሰዎች የሚመገብባቸው አሉ። ተጨማሪ ስቶሮች አሉ። እንግዳ መቀበያ ክፍሎች አሉ። ከሁሉ በላይ ደግሞ ከታሪኩ ጋር የተያዘ ሙዚየም አለ። የወላይታ ቃለ ሕይወት ቤተክርስቲያን የኢትዮጵያ ቃለ ሕይወት ቤተክርስቲያን ታሪክ የሚቀመጥበት ክፍት ሆኖ ሰዎች የሚጎበኙባቸው የተለያየ መረጃዎች አርካይቭ ሆኖ እዛ ተቀምጦ ሰዎች መጥተው የሚያገኙበት እያንዳንዱ ለምሳሌ ለወንጌል ምክንያት የሞቱ ሰዎች የት ሞቱ፣ እንዴት ሞቱ፣ ከጅምሩ ጀምሮ መጨረሻ ላይ ሱዳን በረሃ ላይ ግሎባል ሚስዮናዊ ሆኖ ከወላይታ ሄዶ እያገለገለ ወደ ጌታ የተጠራው ሚስዮናዊ እስከ ያዕቆብ አጋ ድረስ ያሉ የሞቱ አባቶች ታሪካቸው፣ ፎቶቸው፣ የአገልግሎት ዘመናቸው፣ የወጡበት ጊዜ፣ የተወለዱበት ጊዜ ታሪክ የሚቀመጥበት። ሌላው ደግሞ ቤተክርስቲያን ሙዚቃ መሳሪያ በምንድን ነው የጀመረችው? ምን ነበረ? እንደ ዛሬ ኪቦርድ ነው፣ ጊታር ነው፣ ምንድነው የነበረው? ጥንት ላይ የነበረው ሙዚቃ መሳሪያዎች እነኚህ ሁሉ ይቀመጣሉ። ታሪኮች ለምሳሌ የወላይታ ቤተክርስቲያን አሳትማ ያቀረበችው ገሻ መጽሐፍ አለ በሳባ የተጻፈ ከዘፍጥረት 1 እስከ ራዕይ 22ኛው ምዕራፍ ድረስ ሙሉ የያዘ በወላይትኛ የተተረጎመ የወላይታ ቃለ ሕይወት ቤተክርስቲያን ለህዝቡ ብላ የሰራችው ትልቅ አሻራ አለ። ይቀመጣል። ሚስዮናውያንስ መጀመሪያ የመጡ ሚስዮናውያን ማን ናቸው? እንዴት መጡ? ከአዲስ አበባ እንዴት ተነሱ? ወደ አዲስ አበባስ እንዴት መጡ? አዲስ አበባ መቼ ነው የቆዩት? ከአዲስ አበባ እስከ ሶዶ ድረስ እንዴት ነው መንገዱን ተከትለው የመጡት? ሶዶ ሲመጡስ ዓላማቸው ሶዶ ላይ ለመቆየት ነው ወይስ አልፎ ለማለፍ ነው የነበረው የሚሉ ታሪኮች በፎቶ የተደገፉ፣ በመረጃ የተደገፉ፣ በጽሁፍ የተደገፉ ለምሳሌ ስለ ዶክተር ቶማስ ላምቤ የተጻፉ መጽሐፍቶች አሉ። እነ ፓውል ብሊስክ የጻፉት። እንደገና ደግሞ ወላይታ ኢቫንጀሊስትስ ጠራጋ ፓወር ኦን ዘ ማውንተን ፋየር ኦን ዘ ማውንተን። እንደገና ደግሞ ኤሎሄና ሃሌሉያ እነ ጋሽ ጌታቸው በለጠ እንደነ ወንድዬ አለ የጻፉት እንዲሁም ደግሞ ሚስዮናውያን ራሳቸው ጽፎ ያስቀመጡት ዛሬ በኤስአይኤም አርካይቭ ላይ የምናገኛቸው ታሪኮች በሙሉ ይመጡና እዛ ሙዚየም ላይ ይቀመጣሉ። ሰዎች ሳይቸገሩ ስለ ወንጌል ሰዎች ሳይቸገሩ ለምሳሌ ከወላይታ ውጭ ሄደው ያገለገሉ ብቻ ከኢትዮጵያ ውጭ ሄደው ያገለገሉ የወላይታ ቃለ ሕይወት ቤተክርስቲያን ሚስዮናውያን ማን ናቸው? መቼ ነው የሄዱት? ኢትዮጵያ ቃለ ሕይወት ቤተክርስቲያን የላካቸው ጭምር ማዕከል ስለሆነ የሚቀመጥበት ትልቅ ሙዚየም አለ። ዋጋ የከፈሉ አባቶች ምንድነው ያጋጠማቸው? ምንድነው የነበራቸው? ተያይዞስ አሁን የወላይታ ቃለ ሕይወት ቤተክርስቲያን ታሪክ መጽሐፍ ኦልሬዲ ያለቀ ነው። እግዚአብሔር ቢፈቅድ ከቅርብ ጊዜ በኋላ ታትሞ ወደ ህዝብ እጅ ይገባል።
እዛው ይቀመጣል። በስዕል ይቀመጣል። እንዲሁ ደግሞ በተለያየ በአካል እንደዚህ እንዲታይ ለምሳሌ አሁን መጀመሪያ እኮ አሁን እንደምንሰማው አይደለም፣ ሬዲዮን ቴፕ አይደለም። ቸርች ላይ ለምሳሌ የእግዚአብሔር ቃል ሲነበብ ሲያነቡ የነበሩ በወላይትኛ ቴፕ ሆኖ እንደዚህ በእጅ ሲሽከረከሩ የነበሩ አሉ። ዛሬ ለታሪክ ብለን ያስቀመጥናቸው እንደዚህ አይነት ነገሮች የሚቀመጡበት ክፍል ነው። በጣም ሰፊ ነው። ቁሳዊ ቅርሶች በብዛት ይኖራሉ። ቁሳዊ ቅርሶች አሉ። በጣም እየጠበቅን ነው። በጣም ከአባቶቻችን የመጡ ቁሳዊ ቅርሶች ላይ ትኩረት አድርገን ለምሳሌ ጠረጴዛ ይላል ሰው ገብቷል። የጠረጴዛ ታሪክ አለ። 2-3 አይነት ታሪኮች አሉ። የመጀመሪያ ተጠማቂያን ከጠረጴዛ ነው ብሎ ነው ሚስዮናውያን ያስተማሩት። ጌታ እራት የምትቀበለው ከጠረጴዛ ነው ገብቷል ብሎ አስተማሩ። ከዛ በኋላ በሌማት በመሶብ አቀረቡ። አንበላም አሉ። እንደና አባባ ዋንዳሮ ያሉ እናንተ እዛ ፈረንጆች ከጠረጴዛ ነው የምትቀበሉ፣ ለኛ ደግሞ በመሶብ ይሄን ምግብ የኛ ቤት ምግብ ይመስላል አንበላም አሉ። ስለዚህ በዚህ ዘመን እንደ ጠረጴዛ ይስሩ። ምን አደረጉ መሰለ? ሴቶች ቆጮ እንደዚህ እንትን የሚያደርጉበት ነገር አለ፣ ከጣውላ የተሰራ በወላይትኛ ጎንጊያ ይባላል። ያንን አዋቂዎች ነበሩ ከመካከላቸውና መሬት ቆፍሮ አንዱን አቆሙ፣ ሌላውን አቆሙ፣ በሱ ላይ ያስቀመጡና ይሄው ጠረጴዛ ከዚህ ጌታ እራት ውሰዱ ተባሉ። ገብተዋል። ከዛ በኋላስ እሺ ብለው ወሰዱ። ከዛ በኋላስ የወላይታ ማህበር አባቶች በፊት የመሩ አባቶች፣ በታሪክ የተቀመጡ አባቶች፣ ከአባባ ብሩ ጀምሮ የመሩ አባቶች፣ አባባ ብሩ ዳናማጃ እያለ ይቀጥላል። አባባ ባንጫ፣ አባባ አይዛ እያለ እንደዚህ ተራ በተራ አባባ ባሳ እስከ ጋሽ ዋጃ ድረስ እንደዛ ያለ እነኚህ አባቶች ሲቀመጡ ትልቅ ጠረጴዛ አለ። ስቲል ለታሪክ ተቀምጧል። ያ ሙዚየም ላይ ለማስቀመጥ ሙሉ ቤት ይሸፍናል። ይገርማል። 3 ክፍሎች አሉ። ሰብሳቢ፣ ጸሐፊና ገንዘብ ያዥ ይቀመጣል። የሰብሳቢ የራሱን ንብረት የሚያስቀምጥበት ገብቷል። የጸሐፊ የገንዘብ ያዥ እንደዛ ተብሎ ይሄ ሁሉ ነገር ለህዝብ እንዲመለከት ህንፃው ሲያልቅ ሙዚየሙ ላይ ተቀምጦ ይፋ ሆኖ ሰዎች ምንም ሳይከፍሉ መጥቶ የቤተ ክርስቲያንን ታሪክ የሚጎበኙበት ይሆናል ማለት ነው። እንደዚህ ሰፋ ያለ ነው አሁን እየተሰራ ያለው ህንፃ። ከጅምሩ አልሄድም። ፓስተር አብርሃም ኦልሬዲ አንስተዋሉ። ወደዛ ወደ ጅምሩ አልመለስም። ግን አጠቃላይ ያለው ነገር በጣም 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 ትልቅ ነገር ነው። እንግዲህ መንፈሳዊ ቁሳዊ ቅርሶች ይቀመጣሉ። የአባቶች መጽሐፍ ቅዱሶች፣ ምናልባት አሁን የቀደሙት አባቶች የተጠቀሙባቸው ቁሳቁሶችም አሉ፣ አልባሳትም አሉ። ለምሳሌ የአባባ ዋንዳሮ ድምፅ አለ ዛሬ የተቀዳ በሚዲያ ማናወጣ አባባ ዋንዳሮ ሲጸልዩ ቀጥታ የተቀዳ ዛሬ አለ። ይሄ ግን ህንፃው ሲያልቅ በሙዚየም ላይ ይቀመጣል። በዘመኑ መሳሪያ ተቀይሮ ሊቀመጥ ይችላል። ቪዲዮም አለ። ይገርማል። ወደ ሙዚየሙ ካለቀ በኋላ በምን አይነት መልኩ ነው መቀመጥ ያለበት የሚለው ከኛ በላይ ባለሙያዎች በእውቀት የተደገፈ ነገር የሚሰሩት አባባ ዋንዳሮ መጨረሻ ላይ ሲይዙ የነበሩት መጽሐፍ ቅዱስ አለ አሁን የተቀመጠ ያለ እግዚአብሔር ይመስገን። በቤተ ክርስቲያን በኩልም የተቀመጡ መረጃዎች አሉ። የልጃቸው ልጅ አሁን ወይስ ትምህርት ቤት አካዳሚክ ዲን ሆኖ የሚሰራው ፓስተር ወርቅነህ ደግሞ የእሳቸው ታሪክንም እየሞካከረ ነው። ብዙ ነገርም ሰብስቦ ደግሞ ይዘዋል። በከፍል ከኔ ጋር ተነጋግረናል። የተቀመጡ ነገሮች አሉ። እንግዲህ አሁን ምንድነው አንዱ ይሄ ሙዚየም ሲደራጅ ግለሰቦችም እጅ ቤተሰቦችም እጅ ያሉ ዕቃዎችን አሳምኖ አሁን በግለሰቦች እጅ በግለሰብ ቤት ነው የሚቀረው። ወደ ማዕከል ግን ሲመጣ አጠቃላይ ወደ ቤተ ክርስቲያን ታሪክነት ስለሚገባ ለብዙዎች እይታ ስለሚሆን ታሪካዊ ቅርሶች የት እንዳሉ ማሰስ
ግለሰቦችን፣ ቤተሰቦችን አሳምኖ ወደ ቤተ ክርስቲያን ማምጣት። እንግዲህ በዚህ አጋጣሚ ውድ የሕይወት ቲቪ ቤተሰቦቻችን በተለያየ ቦታ በሁሉም ቀጠናዎች ውስጥ ያላችሁ ይህንን ተሞክሮ እንግዲህ በመከተል ታሪካዊ ቅርሶች የት እንዳሉ በማን እጅ እንዳሉ እንደገና ደግሞ ለቤተ ክርስቲያን ጥቅም የታሪክ ትራክ ውስጥ እንዲገቡ የማድረግ የማሳመን ስራዎችም ዘመቻዎችም ጥቆማዎችም ሄዶም የማሳመን ስራዎች እንግዲህ አንዳንድ ነገሮች ይጠብቃሉ። እንደገና ደግሞ ዲጂታላይዝም የማድረግ ያንን ነገር የስካን የሚደረጉት ተደርገው ፎቶግራፍ የሚነሱት ተነስተው ሰዎች በያሉበት ተቀምጠው በኦንላይን እንዲያገኟቸውም የማድረግ ስራ እዛም ላይ የተሰማራችሁ ያንን ጅምሮች እንዳላችሁ ሰምቻለሁ። እንግዲህ እግዚአብሔር ይርዳችሁ ነው የምንለው። ትልቅ ነገር ነው። እንግዲህ አሁን በተወሰነ ደረጃ ሄዳችሁበታል። ግን እንደው ሲጠናቀቅ ስለሚሰጠው አገልግሎት ደግሞ እንደው የጥናትና ምርምር ማዕከል እንደሚሆን ግልጽ ነው። የጉብኝት የቱሪዝም ያንን ለማየት ከዚህ ወላይታ ሶዶ መሄድ አስፈላጊ ሊሆን ይችላል። እንግዲህ ከእንግዲህ የአባቶች ታሪክ በቃል ብቻ ተወርቶ አይቀርም፣ ደርሶ ነክቶ የማየት እድል ይኖራልና ምናልባት ሲጠናቀቅ የሚሰጠውን አገልግሎት እንደው ሁለታችሁም የማስፋፋት ጉዳይ እንደው ከፓስተር ልጅ ጥሩ፣ በጣም ጥሩ። እንግዲህ ይሄ ህንፃ ሲያልቅ በዋናነት የራሱ ዓላማ አለው። አንዱ እንግዲህ ምንድነው ይሁን ተበታትኖ ያለው ታሪክ ወደ ትውልድ የሚሸጋገርበትን አገልግሎት ይሰጣል። ማዕከል ይሆናል። ቅድም አንስተ ነበረ ቁሳዊ የሆኑ ነገሮችም ቢሆኑ አልባሳቶችም ቢሆኑ መጽሐፎችም ቢሆኑ እንግዲህ እንደ ቃለ ሕይወት ቤተክርስቲያን ብዙ ቁሳዊ ነገሮች አይበዙም። ግን ያሉ አስተማሪ የሚሆኑ መታየት ያለባቸውን አሁን የሚኖሩ ያሉ የሚቀመጡበት ሆኖ ደግሞ ከዛ ማዕከል ትውልድ ይቀባበላቸዋል። የማየት ዕድል ይፈጠራል። ታሪኩ ይቀጥላል። ታሪክን ለማሸጋገር ነው የሚያገለግለው። አንደኛው ሙዚየም ሲሆን የግለሰብ አይሆንም፣ አይጠፋም። ጥበቃ ስር ነው የሚሆነው። ተመዝግቦ ነው የሚቀመጠው። የአገር ውጭዎቹ ብዙ የደከሙ እነ ዶክተር ቶማስ ላምቤና ቡድኖቹ ዛሬ ዝርዝሮቹ አሉ። ይሄ ድካም ተበታትኖ እንዳይቀር እዛ እናስቀምጣለን። ለትውልድ ይሸጋገራል። አባቶቻችን ደግሞ ከክርስቶስ የተቀበሉትን ወንጌል ተቀብለው ቅድም ወንጌላዊ ያስን አንስቷልና በቃላት የማይገለጥ መከራ ነው የተቀበሉት። ተወርቶ አያልቅም። ስለዚህ ብቻ አሁን ይሄ ደግሞ ለትውልድ መሻገር አለበት። ከየት ነው? ከአንድ ማዕከል ያን አገልግሎት ይሰጣል። ሁለተኛ በወላይታ ጠቅላላ ጉባኤ በውሳኔ የተወሰነው ምንድነው? ይሄ ህንፃ ሲጠናቀቅ ህንፃው ገንዘብ ማምጣት ሲችል እንደ አንድ ወንጌል ላኪ ቤተክርስቲያን ወንጌል ይልካል። እንደ አንድ ላኪ አሁን ምልከታዎች አሉ። ለኛ የምናያቸው ነገሮች አባቶቻችን አሁን ማዶ ጠረጴዛን 25 ሳንቲም በነፍሰ ወከፍ አዋጥተው ነው ያን የተገዛው ነው የሚባለው። ከዛ 10 ሳንቲሙ የሥራ ማስካጃ ነው የሚባለው። 15 ሳንቲሙ የቦታ ግዢ ሆኖ ነው የመጣው። ስለዚህ በዛ አዋጥቶ የገዙበት ቦታ ዛሬ ማዕከል ነው። ዛሬ ማዕከል ሆኖ ቢሮ ሆኖ የኮንፈረንስ ማዕከል ሆኖ ብዙ አገልግሎት ይሰጣል። አባቶቻችን ግን ዛሬ የሉም። በሰዓቱ በመዋጮው ጊዜ የሌሉ ሰዎች ደግሞ ዛሬ አሉ። ስለዚህ ይሄኛውም ህንፃ ሲጠናቀቅ ቀጣይ እንደ አንድ ላኪ አጥቢያ ወንጌል ይልካል። ሁለተኛው ምንድነው? በወንጌል የደከሙ እናቶች፣ አባቶችና ቤተሰቦች አሉ። በተለየ ድጋፍ የሚያስፈልጋቸው አሁን ላይ የሕክምና ድጋፍ፣ የተለያዩ ድጋፎች የሚያስፈልጓቸው
አሉና እነዛ ይደገፋሉ ከዛ በሚገኘው ገቢ። ያ ህንፃ ገቢ ማስገኘት ሲችል ወላይታ ላይ ወንጌል የደከሙ ይቅርና ከወላይታ ውጭም በወንጌል የደከሙ ዋጋ የከፈሉ ሰዎች መጥቶ አንድን ግለሰብ እርዳኝ አይሉ። ለምን? እግዚአብሔር ከዛ በሰጠው ነገር ተገቢ ድጋፍ ይደረግላቸዋል። ሌላው ተከላ ለመትከል አቅም በሌለበት አካባቢ ላይ ወላይታ ይሁን ከወላይታ ውጭ ይሁን አቅም በፈቀደው መጠን ከዛ በሚገኘው ገቢ የቤተ ክርስቲያን ተከላ ድጋፍ ይደረጋል። ተከላ ድጋፍ ይደረጋል። ይሄ እንግዲህ የህንፃው ሲያልቅ የሚሰጠው አገልግሎት ነው። ይህ ብቻ አይደለም፣ ከስሩ እኮ ሰው ይሰራበታል። ስለዚህ ለብዙዎች የስራ በርም ይሆናል። እዛ ሰው ሳይሰራው እንግዲህ ህንፃው አይኖርም እና እዛ ስር እኮ የተወሰኑ ሰዎች ሰርቶ የሚበሉበት ደግሞ የስራ በርም ነው። የስራ በርም ነው። የስራ በር ሆኖም ያገለግላል። በሌላ በኩል ደግሞ የከተማውንም ገጽታ ይገነባል። የከተማውንም ገጽታ ይገነባል። የከተማውንም እንግዳ ይቀበላል። ይሄ ህንፃ እንግዲህ ተቀማጭነቱ ወላይታ ይሁን እንጂ የእግዚአብሔር ነው፣ የቃለ ሕይወት ነው፣ የቤተ ክርስቲያናት ነው፣ የኢትዮጵያ ነው፣ እውነት ነው፣ የዓለም ነው። ለምን? ከዛ በተገኘው ወደ ዓለም ሁሉ ወንጌል ከላክን ይህ ህንፃ ላኪ ነው። ዓለምን ሁሉ የሚያገለግል ነው። እንደ መኪና አሽከርክሮ ማንቀሳቀስ የማይቻልበት ሆኖ ወላይታ ላይ ተቀመጠ እንጂ ምሽከረከር ቢሆን እኮ ሌላ ቦታ ይሄዳል። ስለዚህ በዚህ ልክ ነው የሚሰጠው አገልግሎት። ይሄ አገልግሎት ደግሞ የጸደቀ አገልግሎት ነው። የጸደቀ አገልግሎት ነው። ይሄን አገልግሎት ነው አሁን ከተጀመረበት ሳይነካካ እየተሰራ የመጣውም በዚህ ነው። ህዝቡም ደግሞ አዌርድ የሆነው ይህን አገልግሎት ይሰጣል ብሎ የሚጠብቀው በዚህ ነው የሚሰጠው እና ይሄን ይመስላል። እንግዲህ ሊጨመር ይችላል። እንግዲህ ፓስተር ከሚለው አንዳንድ ነገሮችን ማስታወሻ እያያዝኩ ነበረ። ወንጌላዊ ያሲን እንግዲህ አሁን እየተነጋገርን ያለ ነው የሚሰጠውን አገልግሎት ነው። ፓስተር ብዙ ነገር ብለዋል። እንደው እዚህ ላይ ተጨማሪ ካለህ አንተ። የሚሰጠው አገልግሎት ፓስተር አብርሃም እንደተናገሩት የወላይታ ህዝብ ያወቀው ለዚህ ህንፃ መዋጮ እያዋጡ የሚገኙ ምዕመናን፣ መሪዎች፣ አገልጋዮች ይህን አገልግሎት ይሰጣል በሚል እና የወላይታ ቀጠና ጠቅላላ ጉባኤ ያጸደቀውን አውርተዋል። ለምሳሌ አንዱ አሁን የጥናት ማዕከል ይሆናል። ቴዎሎጂያንስ፣ ስነ መለኮት ሰዎች፣ ስለ ኢትዮጵያ ወንጌል አማኞች ታሪክ ማጥናት የሚፈልጉ ሰዎች፣ ከመጀመሪያው ምንጭ መቅዳት የሚፈልጉ ሰዎች፣ የቃለ ሕይወት ቤተክርስቲያን ታሪክ ማጥናት የሚፈልጉ ሰዎች እዛው ሄዶ ቁጭ ብሎ ቤት ይዞ አንድ ከሚታየው እዛ ከተቀመጠው ታሪክ እያዩ ተጨማሪውን ደግሞ እየሰሩ የሚያደርጉበት የጥናት የሪሰርች ማዕከል እንዲሆን ነው ነገ ያለው ፋይዳ። በሌላ በኩል አሁን ጅማሮች አሉ። አባቶችን የመደገፍ ነገር ጀምረናል። አሁን ህንፃው እስከሚያልቅም እየጠበቅን አይደለም። ሚዲያው ላይ ያያዘው አባቶች፣ የወላይታ አባቶች ጋቢ ሲለብሱ፣ የወላይታ አባቶች ድጋፍ ሲደረግላቸው፣ የወላይታ የወንጌል አባቶች ሲጎበኙ፣ እናቶችም አባቶችም እውቅና ሲሰጣቸው ገብቷል። ትላንት ብዙ ዋጋ የከፈሉ ኮንታ ሄዱ፣ ዳውሮ ሄዱ፣ ካፋ ላይ የቆዩ፣ ሲዳማ ላይ የቆዩ፣ ጎፋ ላይ ጋሞ ላይ የቆዩ፣ ደቡብ ኦሞ ላይ በረሃ ለበረሃ ሲዞሩ የነበሩ አባቶች ዛሬ ደግሞ በእረፍት ጊዜያቸው ወደ ቤተሰቦቻቸው መጥተው በሚኖሩበት ጊዜ አሁን ዛሬ ካረንትሊ የወላይታ ቤተክርስቲያን ቃለ ሕይወት ቤተክርስቲያን ምን እንደምትሰራ ሚዲያውም ያውቃል፣ ሚመኑም ያውቃል፣ መሪዎችም ያውቃል፣ ህዝቡም ያውቃል። ያ ደግሞ አባቶችም ያውቃል። ስለዚህ አሁን በዚህ ሰዓት እንኳን ቤት የተሰራላቸው አባቶች አሉ። ገብቷል። እውቅና የተሰጣቸው አባቶች አሉ። እንዲሁም ደግሞ የአክብሮት ጋቢ የለበሱ አባቶች አሉ። ሀገሩ እዚህ የኛ ወላይታ ያለው ብቻ እኮ አይደለም።
ለምሳሌ ባለፈው ኮንፈረንስ ጊዜ ከዚህ የሄዱ አሁን ፕሬዝዳንታችን ቢሆን ዋና ጸሐፊያችን ቢሆን እውቅና ሰጥተን ጋቢ አልብሰን ነው የሸኘናቸው። ይሄ አገር ውስጥ ብቻ አይደለም ከአገር ውጭ ዛሬ 71 ዓመት ዲክ ማክሊላን ዛሬ 71 ዓመት ዛሬ 94 ዓመታቸው ነው። 1947 ዓመተ ምህረት ላይ የካቲት ወር ላይ ነው ወደ ወላይታ የመጡት። ይገርማል። ያንን የካቲት ወር ላይ ስለመጡ ያንን እያስታወሱ ምን ይሆናሉ? በየዓመቱ የካቲት አሁን በህይወት አሉ። በዚህ ዓመት ይመጣሉ እግዚአብሔር ቢፈቅድ እየመጡ ወላይታን ይጎበኛሉ። እኚህ አባት ሳይቀሩ እውቅና ሰጥተናል በመላው ወላይታ ህዝብ ፊት በኮንፈረንስ ላይ ለአባቶች ለነ ፓስተር ዮሐንስ ገብቷል። ከዛ በኋላ ለነ አባባ ሳሙኤል ሲላስ ክንዶ ላይ ለነ አባባ ባይካ ሁምቦ ላይ ለነ አባባ ሻንካ በየኮይሻ ላይ ሹላላ ጎዳ ለነ አባባ ሹኮ እያንዳንዱ አካባቢ ላይ እያንዳንዱ ቦታ ላይ ቦሎሶ ላይ ሶሬ ላይ ጋሌ ላይ ያልደረስንበት የለም። በዚህ ሰዓት እንኳን ይሄ ለነገ ዛሬ ጅማሩ ነው። እነኚህ አባቶች ድጋፍ ከዛ የምናገኘው ገቢ ይደግፋል ማለት ነው። ያ ይውላል። አባቶቻችን ይገርማል። ታሪክን ስናጠና ለወንጌል ሄዶ ሳይመቻቸው ቀርቶ ምግብ ጠፍቶባቸው አፈር ጥሩ አፈር እንደዚህ ሰብስቦ ሙቾ ነው ልጆቼ ብሉ ብሎ ወንጌል የሰበኩ ናቸው። ይሄ ሙቾ ነው እኔ ጸልያለሁ ይሄን ብሉ አይጎዳችሁም ብሎ የሰጡ አባቶች ናቸው። ሙቾ የምንድን ነው? ሙቾ ከቆጮ የሚሰራ የወላይታ ባህላዊ ምግብ ነው። ልጆች ያንን ነው የሚያውቁት። አፈር ላይ አፈር ደቃቅ አፈር እንደዚህ ሰብስቦ ልጆች ይሄ ሙቾ ነው ብሎ ይበሉ። በእስር ቤት የሞቱ አባቶች አሉ። ገብቷል። ምስት ጥሎ ባል የሞተበት አዞ የተበሉ አሉ። አባትና ልጅ አንድ ጊዜ ባል አባት ወስዶ ወንዝ ላይ የተጣሉ አባቶች አሉ። የተሰየፉ አሉ። ስለ ወንጌል ያ ሁሉ ታሪክ ሲቀመጥ ማይከል ስለሆነ ሰዎች ጥናት ያካሂዳሉ። በእነኚህ አባቶች ደግሞ ስር ላይ ያሉትንም የመጎበኘት ማብረተቻ የመስጠት እውቅና የመስጠት ነገር ይኖራል። ሌላው ቤተክርስቲያን ተከላ በጣም መሄድ አለበት። የኢትዮጵያ ቃለ ሕይወት አሁን ራዕይ አለ። ቤተክርስቲያን ተከላ ላይ የታሰበ አንድ ቤተክርስቲያን 2020 መቶኛ ስናከብር ሌላ ተጨማሪ መትከል አለበት የሚል አለ። በዛ ዙሪያ ላይ እንደ አጥቢያ ተከላ ያካሂዳል። ህብረቱ ይደግፋል። ቀጠናውም ሪፖርት ብቻ መቀበል የለበት። ቤተክርስቲያን ተከላ ላይ ኢንቮልቭ ማድረግ አለበት። ገብቶ መስራት አለበት። በደከሙ አካባቢዎች ላይ ቆርቆሮ ይዞ ምስማር ይዞ ገብቷል። ብሎኬት ጭኖ ሄደው ቤተክርስቲያን ተከላ ላይ ንቁ ተሳታፊ መሆን አለበት። መዋቅር ነን ማስተባበሪያ ቢሮ ነን ማለት የለብንም። በተሰጠን መክሊት ማትረፍ አለብን። በዛ ላይ እንደገና ደግሞ የተከላ ድጋፍ ይደረጋል እና ተመሳሳይና ወቅቱ የሚያመጣቸው ብዙ ነገሮች ይኖራሉ። ተመሳሳይ የሆኑ ግን ወቅቱ የሚያመጣቸው ለምሳሌ ወንጌላውያን እኮ ሲጎዱ ሲታመሙ እስካሁን ድረስ የምናደርገው ድጋፍ አለ። ብዙ ጊዜ በልመና ነው። ብዙ ጊዜ ፈረንጅ የሆነ ነገር ሲሰጥ የሆነ ነገር ሲደረግ ነው። መውጣት አለብን። ጭንቅላታችን ከዛ መውጣት አለበት። ወንጌልን የሚያገለግሉ የወንጌል ቤተሰብን ለመደገፍ ሌላ አገር ሰው መለመን የለብንም። እኛ መብቃት አለብን። ሌላው ተጨማሪ ብያውን እዚህ ማነሳው የወቅቱ ያልኩት ምንድነው? ይሄ ህንፃ ሲያልቅ እኮ ስራ እናቆምም። ሌላ ደግሞ መገንባት አለብን። ገብቷል። ሌላ ለምሳሌ ከፍ ያለ ትምህርት ቤት ያስፈልጋል። በሶዶ ከተማ ላይ የቃለ ሕይወት ትምህርት ቤት በጣም ተወዳዳሪ የሆነ በስነ ምግባር የሚቀርጽ እንደገና ደግሞ በሴኩላር ትምህርትም የሚቀርጽ ትምህርት ቤት ለቃለ ሕይወት በሶዶ ከተማ ላይ ትልቅ መኖር አለበት። ሆስፒታል መኖር አለበት። ይሄ በቃ መጀመር አለብን። የቶና ሆስፒታል አስረክበናል ለመንግስት፣ ክርስቲያንንም አስረክበናል። አሁን ደግሞ ያንን ታሪክ ማውራት ተረት ነው የሚሆንብን። አሁን ታሪክ መስራት አለብን። አሁን ይሄን አንድ እንልና በሚቀጥለው 2-3 ያልን የሰራናውን ህዝብም እያየ መንግስትም እያየ ተጨማሪ ቦታ እየወሰድን ልማቱ ስራው መቀጠል አለበት። አሁን ያንተ ትምህርት ቤት ቢኖር በየገጠሩ አካባቢ የተገለሉ
አንዳንድ ልጆች አሉ አቅም ያጡ ትምህርት መማር ያልቻሉ በየከተማ አሁን እዚህ አዲስ አበባ ብትመጣ ጎዳና ላይ የምታገኛቸው ክሎ እያሉ የሚዞሩ መማር አቅም ሲያጡ አካባቢውን ለቆ ቤተሰብን ለቆ የወጡ ልጆች አሉ። እነኚህን ሰብስበ ብታስተምር አሁንም በእርግጥ ከጠረጴዛ ልማት ማህበር ጋር ተሞክሮ አለ። እነኚህ በስደት በሚሄዱ ሰዎች ላይ የሚሰሩት አለ። ግን እንደ ቤተ ክርስቲያን ጠረጴዛንም ይዞ ሌላውንም ጠረጴዛ ልማት ማህበርንም ሌላውንም ሰብሰብ አድርጎ ግን ለእግዚአብሔር ክብር ለቅዱሳን በረከት የሚሆን ነገር ሁልጊዜ እያሰብን እያሳደግን መሄድ እንዳለብን እናስባለን። በጣም ድንቅ ነገር ነው። እንግዲህ ትልቅ ነገር ነው። ስራው ራሱ አሁን ፋታ የሚሰጥ አይደለም። እውነት ነው። ታሪክ የሰራ ትውልድ አለ። ይሄኛውም ትውልድ የዛን ታሪክ ብቻ እያወራ ሳይሆን ደግሞ የራሱንም አሻራ እየጨመረ እያስቀመጠ መሄድ አለበት። ትልቅ እንቅስቃሴ ነው። ልብ የሚያሞቅ ሁኔታ ነው ያለውና አሁን ግንባታው ያለበት ደረጃና ቀሪ ስራዎችን በተመለከተ እስቲ እንመልከት። እንግዲህ አሁን ውድ የሕይወት ቲቪ ቤተሰቦቻችን በስክሪኑ ላይ እንደምታዩት እንግዲህ ግንባታው ያለበትን ደረጃ ወደፊት ደግሞ ሲያልቅ ምን ሊመስል እንደሚችል ከዚህ ከስቱዲዮ እያስኬድንላችሁ ነው፣ ማየት ትችላላችሁ። በዚህ ይሄ ውይይት እየተካሄደ እናንተ ይሄንን መመልከት ትችላላችሁ። እና አሁን ግንባታው ያለበት ደረጃ ምን ይመስላል? ቀሪ ስራዎችስ ምንድን ናቸው? እንዴት ነው ማጠናቀቅ የተፈለገው? ያንንም ነገር በደንብ እንደው ብናየው። በጣም አመሰግናለሁ። እግዚአብሔር ይባርክ። እንግዲህ 12ኛ ዓመት ይዘናል የሚለውን ደጋግመናል። እስካሁን ድረስ ከጅምር ጀምሮ በጸሎት፣ በገንዘብ ድጋፍ፣ በሙያ ድጋፍ ላደረጉ በዋናነት የወላይታ ቀጠና ቃለ ሕይወት ቤተክርስቲያን በኃላፊነት የወሰደውን የቃለ ሕይወትን ቤተክርስቲያን የወላይታን ሕዝብ ሲቀጥል ከወላይታ ውጪ ለዚህ አንድ ጊዜ ላይ ዘመቻ ወተን ነበረ። አዲስ አበባ መተናል። አንድ 2 ጊዜ ገቢ ለማሰባሰብ ደግሞ ሐዋሳ መተናል። ሻሸመኔ እንደዚህ እነዚህ 3 ቦታዎችን ደርሰናል። በዚያም ቦታ መልካም ተሳትፎ ላደረጋችሁ ከዛም በተጨማሪ ከአገር ውጪ በዚህ ህንፃ ላይ የጸለዩ ገንዘባቸውን የደገፉ ወገኖቻችን አሉ እና አሁን ወደ ቀጣዩ እስከምንሄድ ድረስ እስከደረስንበት ላደረጋችሁት አስተዋጽኦ እግዚአብሔር አምላክ ይባርካችሁ ብለን በእግዚአብሔርና በቤተክርስቲያናችን ስም ልንባርካችሁ ልናመሰግናችሁ እንወዳለን። በያላችሁበት የእግዚአብሔር በረከትና ሰላሙ ያገኛችሁ። ከዛ መቀጠል ህንፃው አሁን ጥሩ ደረጃ ላይ ነው ያለው። ምንድነው የሆነው? ኦልሬዲ ይሄ የብሎኬት ምናምን የሚባለው ስራ አልቋል። የውስጥ ቻክ ተሰርቶ አልቋል። የውጭ ቀለም አልቋል። ህንፃው የራሱ ከርሰ ምድር ውሃ ወጥቷል። የራሱ ከርሰ ምድር ውሃ ወጥቷል። ትልቅ ውሃ ነው ያለው። ምናልባት ወደፊት እግዚአብሔር ቢረዳና ትውልድ እያሰበ አፕዴት ቢያደርግ ውሃ ማሸግ ይችላል ወደምለው ማሰብ እንችላለን። ምክንያቱም ያለው ውሃ ያ ህንፃ ብቻ ተገልግሎበት የሚያልቅ አይደለም። ስለዚህ ብዙ ነገር ማሰብ የሚያስችል ውሃ ነው የወጣው። ይህንንም ደግሞ ባለቤት የሆነው አካል መስማት አለበት። ስለዚህ የራሱ ውሃ ወጥቷል። ህንፃው አሁን ኦልሬዲ የውጭ ቀለም አልቋል። አሁን ህንፃው ምንድን ነው ከዚህ ቀጥሎ ያለው የሚለው ልፍት አለው ህንፃው። ገና ምንም የልፍት አልታሰበም፣ አልተጀመረም። ሌላው እነዚህ የወለል ንጣፍ ሴራሚኮች አሉ፣ አሁን ገና ናቸው። ፊኒሽንግ ስራዎች ይቀሩታል። እንደገና ደግሞ የውጭ በር አሉሚኒየሞች አሉ፣ የውስጥ በሮች አሉ። የእንግዳ ማረፊያ ክፍሎችን ቦታ ቦታ ማስያዝ አለ። የውጭው አጥር አለ። የሚጎሉት ናቸው፣ ያልተሰሩ የሚጎሉት ናቸው። አሁን እኮ ቅድም እስከ ውጭ ቀለምና እስከ ውስጥ ቻክ ድረስ ያለው ነገር
ስለዚህ ውጭ ቀለም አልቋል። አሁን የሚቀሩ ነገሮች ናቸው እያወራ ያለሁት። የሚቀሩት እንግዲህ ሴራሚክ ይቀራል ሙሉ በሙሉ፣ ሊፍት ይቀራል ሙሉ በሙሉ፣ በር መስኮቶች ይቀራሉ፣ የውስጥና የውጭ አጥርና የግቢ ማስዋብ ይቀራሉ። ቀላል አይደሉም። ከመጣንበት ጉዞ በጣም ከባድ ናቸው። ምክንያቱም የመጣንበት በአሸዋ፣ በሲሚንቶ፣ በብረት፣ በድንጋይ በምናምን ስንመጣ ከባድ መስሎን ነበረ። አሁን ነው እንግዲህ በአንድ ብዙ ወጪ የሚጠይቀን። ወደዛ ደርሰናል። በእግዚአብሔር እርዳታ፣ በቅዱሳን ጸሎትና ድጋፍ ወደዛ ደረጃ ደርሰናል። ህንፃው እንግዲህ የእግዚአብሔርና የቃሎት ነው። የቃሎት ነው። የወላይታ ቃሎት የሚለውን ወላይታ እዛ ላይ ህንፃው ያለበት ከተማ ስለሆነ ነው እንጂ ህንፃው የእግዚአብሔርና የቃሎት ነው። ህንፃው የቤተ ክርስቲያናትም ነው። ህንፃው የህዝብ አገልግሎት የሚሰጥ ነው። ታሪክም ነው። አዎ። ስለዚህ ህንፃው ደግሞ አስተማሪ ነው። ከዚህ ብዙ ሰው ተምሮ ጥሩ ነገር ያደርጋለን ብለን እናስባለን። ስለዚህ ያለበት ደረጃ አጠቃላይ የውስጥ ቀለምን ጨምሮ የማስዋብ ስራዎች፣ የሚገጣጠሙ ነገሮች ሁሉ እንግዲህ ገና ናቸው። የማብራት መስመሮች ኖቹ የመጀመሪያ ዝርጋታዎቹ አልቋል። ኦልሬዲ አገልግሎትን ለመስጠት የሚቀራቸው ነገሮች ሁሉ ገና ናቸው። ይሄ እንግዲህ ስናስበው በባለሙያ ስናስጠና ብዙ ገንዘብ ነው እና አሁን የሚያስፈልገን ደረጃ ላይ ደርሰናል። ኦልሬዲ ለማጠቃለል ነው። ከዚህ በኋላ ለህንፃው ያለ ተስፋ ከማለቅ ውጭ የለውም። ያልተጀመረ ቢሆን አንጀምርም ማለት እንችላለን። የተጀመረ ስለሆነ እንጨርሳለን። ከዛ ውጪ ተስፋ የለም ከመጨረሱ ውጪ። ስለዚህ ይሄን ይመስላል እንግዲህ የቀረው ስራ የደረሰበት እስከ ውጭ ቀለም እስከ ውስጥ ቻክ ድረስ ያለው እና ውሃ ወጥቷል። ይሄውን የደረስንበት ነው። ውሃው የህንፃው አካል ነው። ይሄን ይመስላል። የሚቀረውን ደግሞ አሁን ቅድም አንስቻለሁ። ይሄ ይቀራል እና ለሚቀረው ምን እናደርጋለን ስትጠይቀን ደግሞ እንመጣበታል። ጥሩ እንግዲህ ጥሩ ነገር ነው እንትን ያልከን ፓስተር። እንደው ይሄ የሚቀረውም ነገር ሲባል ይሄ በር መስኮት አጥሩ፣ የውስጥ ግቢ እና የመብራት ውስጥ ያሉ የኢንስታሌሽን ነገሮች አሁን ቢዘረጉም ድሬኔጁም ኤሌክትሪኩም ብዙ ቁሳቁስ ሊፈልግ ይችላል። ገና ደግሞ ተገዝቶ የሚገባ ቁሳቁስ ይኖራል። እሱም ሌላ ምዕራፍ ነው። ህዝቡ ልቡን እንዲያሰፋ ነው። ህንፃውም ተመርቆ ቢጠናቀቅ ራሱ ገና ደግሞ የሚያስፈልጉ ቁሳቁሶች ይኖራሉ። ውድ የሕይወት ቲቪ ቤተሰቦች እንግዲህ ህንፃውንም እያያችሁ ያለበትን ሁኔታ ሲያልቅ ምን ሊመስል እንደሚችል እየተመለከታችሁ እኛ ውይይታችንን ቀጥለናል። ወንጌላዊ ያሲን አሁን ፓስተር አብርሃም በተናገረው ላይ ፓስተር አብርሃም በተናገሩት ላይ እኔ የሚጨምረው ነገር አይኖርም፣ ግን በሂሳብ ልናገር። እሺ ጥሩ ምን ማለት ነው? አሁን ፓስተር አብርሃም የተናገሩትና ሳይናገሩ እየቀረውን ሰብሰብ ስናደርግ 70 ሚሊዮን ነው የሚጠይቀን። ቀሪው ፊኒሽንግ 70 ሚሊዮን። አሁን ያለቀ ህንፃ እናያለን። አሁን የደረሰበትን እናያለን። የደረሰበትን አይተህ ያለቀውን ለማየት ግቢውን ለማስዋብ ህንፃው ሙሉ አልቆ ልፍት ገብቶ ስራ ኦልሬዲ ሲሰራ ማየት ከፈለግን 70 ሚሊዮን ነው። ይሄ ደግሞ ባለሙያ ነው ያጠናውና ያወጣው። ለምሳሌ ቅድም ፓስተር አብርሃም አንስተው አሉ። ለምሳሌ አንዱ ሴራሚክ 6.7 6.8 ወይንም 7 ሚሊዮን ነው የሚጠይቀው። ገብቷል? የገበያ ሁኔታ ግራውንድ አለ፣ አንደርግራውንድ አለ፣ ግራውንድ ፕላስ 6 አለ። ገብቷል? ይህን ህንፃ ሙሉ ለመድረስ በእያንዳንዱ ቦታ ላይ ሴራሚክ በየአይነቱ ለምሳሌ በመጀመሪያው ክፍል ላይ የሚገባውና በግራውንድ ላይ ፕላስ ላይ የሚገባው ተመሳሳይ አይሆንም። ቀጥሎ ደግሞ ይሄ ምንድን ነው ባዙሩም ላይ ረስት ሩም ላይ የሚገባውና እንዲሁም ደግሞ በዚህ በእንግዳ ማረፊያ ክፍል የሚገባው ተመሳሳይ አይሆንም። እንደዚህ አርገ ስታስብ ገብቷል 7 ሚሊዮን ይፈጃል ብለን እናስባል። ለምሳሌ ነው ማነሳል የአሉሚኒየም ስራ ገብቷል
ቀላል አይደለም። አሁን ድሮ ያለፈውን ዓመት ስንሰራ የመጣውና ከዚህ በኋላ ያለው ከባድ ነው። እኛ ደግሞ አንደኛ እግዚአብሔር ካለ፣ ሁለተኛ ቅዱሳን ካሉ፣ እንደገና ደግሞ የወላይታ ቃለ ሕይወት ቤተክርስቲያን ምዕመናን፣ መሪዎች፣ አገልጋዮች ካሉን፣ አገር ውስጥም አገር ውጭም ያሉ ቅዱሳን ካሉ፣ መላው አማኞች ካሉ ሳያልቅ ህንፃውን መጨረስ አንፈልግም። ሳያልቅ መጨረስ አለ። አልፎ አልፎ የሆነ ነገር ጎሎም ማስመረቁ የሆነ ነገር ሲደረግም በኋላ እናያለን። ኖ ይሄ የእግዚአብሔር ነው፣ የቤተ ክርስቲያን ነው። ስለዚህ ገቢ በማግኘት ላይ ትኩረት አድርገህ የምትሰራው ህንፃ አይደለም። የእግዚአብሔር ክብር እንዲንጸባረቅ ፈልገህ የምትሰራው ነው። ስለዚህ 70 ሚሊዮን ነው የታሰበው። አሁን እኛ ያንን 70 ሚሊዮን ደግሞ ካሉን አጥቢያዎች ካዜና 20 ሚሊዮን ለማግኘት ነው ትኩረታችን። ከህዝብ ደግሞ ከምዕመን 50 ሚሊዮን ማግኘት። 50 ሚሊዮኑ በጣም ቀላል ነው። አሁን ሚሊዮን ጊዜ ሚሊዮን ቃለ ሕይወት አባላል ወላይታ ውስጥ ወላይታ ላይ ካለው ህዝብ መንግስት የሰራው ዳታ ነው 71.8 ቃለ ሕይወት ነው። ሌላ አብያተ ክርስቲያናት ሳይጨመር ሌሎች አብያተ ክርስቲያናትን እናከብራለን፣ በመንፈሳዊ አገልግሎት እንከራኛለን፣ ግን እነሱን ሳይጨምር ካለው ህዝብ። ስለዚህ አሁን ያለው የወላይታ ህዝብ ማወቅ ከቻልክ 71.8%ን አውጥተ ቃለ ሕይወት ህዝብን ማወቅ ይቻላል። ያ ሁሉ አይደለም። እኛ ደግሞ ታርጌት ፒፕል ግሩፕ ስንት ነው ብትል 500,000 ነው። 500,000 ሰው 100 ብር ከሰጠ 50 ሚሊዮን እኮ ነው። በቀላሉ እኮ ነው። በቀላሉ ሰው መሰጠቱ ካለ ሰው ለእግዚአብሔር ክብር መጽሐፍ ቅዱሳዊ ነው ልስጥ ካለ አሁን ምንድን ነው የሚከብደው? በነፍሰ ወከፍ አንድ ቃለ ሕይወት አባል 100 ብር ቢሰጥ ገብቷል። ወደዚህ ብንመጣ ማኪያቶ አይችልም አይደል? አይችልም። አሁን ሶዶም አይችልም ገብቷል። ጁስ አይችልም። ቢያንስ ያችን ለዚህ አገልግሎት ሰው ከሰጠ 500,000 ሰው ከሰጠ 50 ሚሊዮን ነው። ከአጥቢያ ቤተክርስቲያናት ደግሞ ከህዝብ ከካዜና 20 ሚሊዮን ካገኘን 70 ሚሊዮን ሞላ ማለት ነው። ስለዚህ እግዚአብሔር ቢፈቅድ በህዝብ መካከል መነሳሳት አለ። በህዝብ መካከል ለመስራት ያለው ተነሳሽነት አለ። ህዝብ የኔ ነው ማለቱ አለ። የእግዚአብሔር ነው ማለቱ አለ። ስለዚህ እግዚአብሔር ቢፈቅድ 70 ሚሊዮን ለማግኘት ነው። ዝቅተኛ ከሚባል አጥቢያ 2,000 ብር ለማግኘት ከካዜናው እኮ ዝቅተኛ አጥቢያ 2,000 ብር ከካዜናው ይስጥ። ለምንም እኮ ማተውናት ግን ስትመጣ ትጠቅማለች። ትልቅ የሚባለው አጥቢያ ደግሞ 50,000 ብር ከካዜናው ይስጥ፣ ህዝብ ሳይጠይቅ። ከዛ በኋላ ደግሞ አባላት በተለምዶ ምዕመናን 100 ብርና ከዛ በላይ ይስጡን። ከዛ 70 ሚሊዮን አገኘን ማለት ነው። አገር ውስጥም ያሉ አገር ውጭም ያሉ በፌስቡክ በተለያዩ ሚዲያዎች ደግሞ አሁን ወጣቶች እያቀረቡት ነው። ያንን የሚዲያ አማራጮችን ተጠቅሞ እግዚአብሔር በልባቸው ላይ ያመጣውን ይህ ይሁን የሚሉትን ይስጡ እና በቅርብ ጊዜ ውስጥ 70 ሚሊዮን አግኝተን ህንፃውን እናስመርቃለን የሚል ነገር አለ። ውድ ሕይወት ቲቪ ቤተሰቦች እንግዲህ የወላይታ ቀጠና አመራሮች ይህንን ትልቅ ራዕይ ይዘው መጥተዋል። ሚዲያ ደግሞ እንግዲህ አንዱ ዓላማው ኃላፊነቱም ህዝብንና መልእክትን ማገናኘት ነው። ይሄ የእግዚአብሔር ሚዲያ ነው፣ የቤተ ክርስቲያን ሚዲያ ነው። ልብ ካለ እንግዲህ ያቺ ጌታ ትዳሯን ጣለች ያላትን ሴት ማሰብ ነው። አሁን እነዚህ መሪዎች ራዕይ ይዘው መጥተዋል። እግዚአብሔር ደግሞ ያከናውናል። እንግዲህ እኛም ባሪያዎቹ ተነስተን እንሰራለን፣ የሰማይ አምላክ ይሰራዋል። ይሄንን በእምነት እኛም እንግዲህ በዚህ እንደ ሚዲያ አብረናችኋለን። አሁንም መልእክት እናስተላልፋለን። የኢትዮጵያ ቃለ ሕይወት ቤተክርስቲያን ብዙዎችን ያሳደገች ነች። በአውሮፓ፣ በአሜሪካ፣ በአፍሪካ ሀገራት፣ በአረብ ሀገር ተበታትናችሁ ያላችሁ ሕይወት ቲቪ የትም ተደራሽ ነው። እጃችንን እንዘርጋ ለእግዚአብሔር ስራ ጥሪያችን ነው። በጣም ትልቅ ነገር ነው። እንግዲህ እንደው አንድ የመጨረሻ ነገር ይቀረኛል። በዚህ አጋጣሚ የሚተላለፍ መልእክት ካላችሁ
ምንድን ነው ለህዝቡ የምታስተላልፉት መልእክት? እንግዲህ ጊዜ ሳስቀምጣችኋል ወይ? ምናልባት ከመልእክቱ ጋር ማያይዛችሁ እንግዲህ 70 ሚሊዮን ከቀረ እስካሁን ምን ያህል እንደፈጀ እንደው መናገር ከተቻለ ከፍተኛ ብር እንደሚሆን ምንም ጥያቄ የለውም። እስካሁን ምን ያህል ቀረ? እንደገና የሚተላለፍ መልእክት አሁን እናንተ እንደ አመራሮች እንደ እግዚአብሔር ሰዎች ሁለታችሁም የቃሉ አስተማሪዎችም ናችሁ፣ የቤተ ክርስቲያን መሪዎችም ናችሁ። እችን ነገር ብለን እናበቃለን። አመሰግናለሁ። አንድ ነገር እንግዲህ ወደኋላ ሳትጠይቀን እንዳታልፍ ብዬ ያልኩት ምንድነው ተግዳሮት ነበረ ወይ የሚለውን ሀሳብ ሲሰራ የነበሩ ተግዳሮት ነክተነው ብናልፍ ጥሩ ነው። በእውነት ይህን ትልቅ ህንፃ ስንሰራ እስካሁን የገጠመን ልባችን የሰበረ ክፉ ነገር አልገጠመንም። ምንም። በሚገርም ሁኔታ አንድ ልጅ ብቻ ማብራት ቫይብሬት አድርጎ ለጥቂት ጊዜ ታከመ፣ ተመልሶ ወደ ስራው ገባ። እግዚአብሔር ይመስገን። ከዛ ውጭ ግን ምንም ጭረት ሳይኖር የህይወትም የአካልም ምንም እሱ ራሱ 6-5 ቀን በኋላ መደበኛ ስራው ጋር መጥቶ ገባ። የሚገርም ነው። እና ይሄን አስተናግደናል። ከዛ ውጭ ግን በእውነት የእግዚአብሔር ምሕረት በስቶ እግዚአብሔር ጥበቃ በስቶ ጭረትም ሳይኖር እስካሁን ተመጥቷል። ለምንድን ነው ይሄ የሆነው? በየወሩ እየመጡ የሚጸልዩ እናቶች አሉ ህንፃው ስር። ምንም እኛ ማናውቃቸው ለዚህ ስኬት ለደህንነት የሚጸልዩ አሉ። አባቶች አሉ የሚጸልዩ፣ ወጣቶች አሉ። ባላለቀ ህንፃ ላይ በቃ እየጮሁ ነው ሁሉ አገልግሎት ጀምሯል። ቢዚ ነው በጸሎት። ስለዚህ በዛ ጸሎት ሲቀጥል ደግሞ ወላይታ ላይ በየወሩ አንድ ጊዜ የሚጸልዩ አባቶች አሉ። ሮብ ገብቶ ቅዳሜ የሚወጡ በጾም የሚጸልዩ። ይሄ ደግሞ በየወሩ ቀጣይነት ያለው ሲቀጥል 365-66 ቀን ጸሎት አለ ግቢ ውስጥ። እያንዳንዱ አጥቢያ የራሱ ቀን አለው። ጠረጴዛ ግቢ። ይሄ ደግሞ ትልቅ አደጋ እንዳይመጣ ብቻ የቃሎት ሳይሆን ወላይታም እንዲጠበቅ፣ እንደ አካባቢ እንዲጠበቅ፣ ኢትዮጵያ እንዲጠበቅ እንደ ሀገር በእውነት ጠንካራ ጸሎት ስላለ እግዚአብሔር ይህን ጸሎት ሰምቶ በእውነት እስካሁን ምንም አይነት ኪሳራ ሳይገጥመን በሰላም እየሰራን መተናል። ተግዳሮቶች እንግዲህ ሌሎች ተግዳሮቶች አሉ። እነዚህ ምንድነው? አንዳንድ ጊዜ የአየር መዛባቱ ይመጣል። ህዝባችን እንግዲህ አብዛኛው ቁጥር ያለው በእርሻ የሚተዳደር ህዝብ ነው። አንድ እርሻው አየር ሲዛባበት የተጠበቀውን ውጤት አይሰጥም። ከብቶች ይሞቱበታል። በሌላ ጊዜ ደግሞ እንደ ወረርሽኝ ይመጣና የጤና መታወክ ይከሰታል፣ ይረብሻል። እንግዲህ የታወቀ ነው። ድህነት ደግሞ አለን። ሲደመር ደግሞ ዶላር ደግሞ በዛ ላይ ተጨመረ። ይገርማል። አንዳንድ የምንገዛቸውን ነገሮች ኦቨር ወሰደብን። ያም ህንፃው አሁን ተግዳሮቱ ነው። እንግዲህ ዶላር አሁን ለእኛ ቀላል ተግዳሮት አይደለም። አሁን ዶላር እኛ ማስቀነስ አንችልም። ነገር ግን ደርሰን መስራት እንድንችል ከመጸለይ ውጭ በእኛ ቁጥጥር ያለ አይደለም። ተግዳሮቶች ናቸው እነዚህ። የዋጋ ግሽበቶች ተግዳሮቶች ናቸው። ይሄን እንግዲህ አንደኛው ከአደጋ ጋር ያለውን በጸሎት ተከላክለናል። እግዚአብሔር ረዳን። ከዶላር ጋር ከአቅርቦት ጋር ባለው ያለው ውድነት እግዚአብሔር ከረዳን እንግዲህ ደርሰን ከመግዛት ውጪ ወደዛ እግዚአብሔር እንዲያደርሰን ከመጸለይ ውጪ አሁን ለእኛ ብቻ ብሎ እንግዲህ ዶላር ወደ ድሮ ቦታ ሊመጣ ይችላል የሚል እምነት የለኝም። ግን እኛ አሁን ዶላሩ ወዳለበት መድረስ እንድንችል እየጸለይን ነው። ይሄ ተግዳሮቱ ነው። እንግዲህ ሁለቱንም ጌታ ይረዳናል የምን ነው። ከዛ ስወጣ የምናስተላልፈው መልእክት ይኖረናል። እሱ ምንድን ነው? በዚህ ሁሉ ዓመት ወንጌል እየሰሩ ከወንጌል ጋር ጎን ለጎን ይሄን ህንፃ እየሰሩ እየጸለዩ የቆዩትን ሁሉ
ልንባርካቸው ነው የምንፈልገው። እግዚአብሔር አምላክ ይባርካቸው፣ የእግዚአብሔር በረከት ያገኛቸው። በወላይታ ውስጥ ያሉትን የቃልዮት ቤተክርስቲያን አገልጋዮችን፣ መሪዎችን፣ ምእመናንን በሙሉ የእግዚአብሔር በረከት ያገኛቸው፣ እግዚአብሔር ይባርካቸው። ከወላይታ ውጭ ደግሞ ያሉትን ወገኖቻችን በዚህ ላይ የተባበሩትን ቀና ቅናት ውስጥ የገቡትን በገንዘብ የደገፉትን ሆን ብሎ እስከ ቦታው ድረስ ሄዶ አይቶ ጎብኝቶ ገንዘብ ደግፎ የመጡትን ከአዲስ አበባ፣ ከሐዋሳ፣ ከሻሸመኔ አገር ውስጥ ከአገር ውጭ ሆን ብሎ ደግሞ በመጡበት አጋጣሚ ሕንፃው ውስጥ ገብቶ ጸልዮ አንብቶ ጌታን አመስግኖ ድጋፍ አሰባስቦ የላኩትን ባሉበት የእግዚአብሔር በረከት ያገኛቸው። ይሄ መልእክታችን ነው። ሲቀጥል ምንድነው አሁን የቀረውን ስራ ለመስራት መልእክት እናስተላልፋለን። እሱ ምንድነው የወላይታ ቀጠና ቃልዮት ቤተክርስቲያን የ40 ቀን ዘመቻ ውስጥ ገብተናል። ስለዚህ ጥቅምት 30 እስከ ህዳር 28 የዘመቻ ስራ እየሰራን ይህንን እንግዲህ ወላይታ ቃልዮት ቤተክርስቲያን ሆኖ ማያውቅ የለም። ስለዚህ መልእክት እናስተላልፋለን ለወላይታ ቃልዮት ቤተክርስቲያን። ከቤት ነው ጀምራችሁ? ከቤት ነው የምንጀምረው። ከቤት ነው የምንጀምረው። ስለዚህ አንደኛ ባለቤት እግዚአብሔር ነው። ቀጥሎ የወላይታ ቀጠና ቃልዮት ቤተክርስቲያን ባለቤት ነው። ባለቤት ደግሞ ለራሱ ስራ አይለመንም፣ ይጠየቃል እንጂ ደግሞ አስቦ ይሰራል እንጂ ሌላ ሰው አይቀሰቅሰውም። ስለዚህ ባለቤቶች የሆናችሁ እስካሁንም እስከዚህ እንድመጣ በጸሎትና በድጋፍ የሰራችሁ የወላይታ ቀጠና ቃልዮት ቤተክርስቲያን መጋቢያን፣ መሪዎች፣ ምእመናን በሙሉ በዚህ ስራ ላይ ባለው ዘመቻ የተሰጣችሁን በታማኝነት እንድሰጡ ቤት ለቤት ተገብቶ በነፍስ ወከፍ 100 ብር እና ከዛ በላይ የሚለውንም ህግ ተከተሉ፣ ይጠቅማችኋል። 100 ብር ያልነው ማንም የማይሳተፍ እስከማይኖር ድረስ ሁሉ ይሳተፍ ብለን ነው እንጂ ትልቅ ህንፃ እየሰራን አቅም ያለውም ሰው 100 ይስጥ ብለን አይደለም። ያንን 100 ብር መስጠት የማይችሉ ሰዎች እንኳን ቢኖሩ አብስቶ የሚሰጡ ሰዎች ደግሞ ይሸፍናሉ። ስለዚህ ይሄንን እንድትሰሩ አገልጋዮች ለዚህ የተመደባችሁ እያንዳንዱን ቤት በመግባት ከህዝቡ ገንዘብ እየሰበሰባችሁ በሌለ ቤት እየጸለያችሁ ባለ ቤት ግን ገንዘብም እየወሰዳችሁ እየጸለያችሁ እያመሰገናችሁ ገንዘብ እንድትሰበስቡ ምክንያት እንዳይኖር መልእክት እናስተላልፋለን። ምንም አይነት ምክንያት እንዳይኖር እንቅፋት የሚሆን ምክንያትን ባለመቀበል በእግዚአብሔር ፊት እያንዳንዱን ቤት በመድረስ ታማኝ መሆን በማስተላለፍም ጭምር ታማኝ እንድትሆኑ መልእክታችን፣ ጥሪያችን እያስተላለፍን የአጥቢያ ኮታም ቢሆን ምንም አይነት አይደለም። ይሄ ጥቂት ብር ነው። በታማኝነት ለራሳችሁ ደግሞ ስትሰጡ እንዴት ታማኝነት ከዚህ በላይ ይጠየቃል? ለራሳችሁ ለህንጻችሁ ለምትሰሩት ትሰጣላችሁና በተሰጠው አካውንት በእጃችሁ ባለው ደብዳቤ በጊዜ አስገብታችሁ ስልጠና በወሰዳችሁት መልክ ሪፖርት እንድታደርጉ ህብረቶችም አጥቢያዎችን በቅርበት እንድትከታተሉ የማይሰራ ምክንያት የሚያቀርብ እስከማይኖር ድረስ ወርዳችሁ በመስራት በሌላ በኩል ደግሞ ወደ ህብረቶች የድጋፍ የተሰጣችሁ የኛ ስራ አስፈጻሚ አባላት የተሰጣችሁን ቦታ በጥንቃቄ መከታተል እንድትችሉ ጥሪ እናቀርባለን፣ መልእክት እናስተላልፋለን። እግዚአብሔር ቢረዳን በቅርቡ ውጤት ላይ እንደርሳለን። በሌላ በኩል ደግሞ አዲስ አበባ ላይ ያላችሁ ወገኖቻችን በኢትዮጵያ ውስጥ በሐዋሳ፣ በሻሸመኔ፣ በሌሎች ከተሞች በአጠቃላይ ጥቂቶችን ነው ስም የጠራኋችሁ በተለያየ ቦታ የምትኖሩ ስለዚህ ህንፃ የምታውቁ ስለ ወንጌል ታሪክ የምታውቁ የማትንቁ ጥሪው የደረሳችሁ ሁሉ በጌታ ፍቅር ይሄንን የተከፈተውን እድል ተጠቅማችሁ የህንፃው አገልግሎት የሚሰጥ አካውንት አለና በዛ አካውንት ገንዘብ እንድትጨምሩ ብዙ ገንዘብ የምትችሉ ብዙ እንድትጨምሩ
ጥቂትም የምትችሉ ጥቂት እንድትጨምሩ እንድትሳተፉ እድል አቀርበንላችኋል። ይሄ እድል ነው። ይህን እድል ተጠቀሙ። ከወላይታ ውጭ ያላችሁ ይሄ ትልቅ እድል ነው። የወንጌል እድል ነው። የመሳተፍ እድል ነው። ተጠቀሙ። ሌላ ከአገር ውጭ ያላችሁ የወንጌል አርበኛ ቤተሰብ ልጆች ዛሬ እኔና ወንጌላዊ ያሲንን ማታውቁ እኛም ማናውቃችሁ፣ ነገር ግን ለታሪኩ ከእኛ ይልቅ ቅርቦች እግዚአብሔር ያሳደጋችሁ በስራ በተገኘ አጋጣሚ እግዚአብሔር ከፍ ያደረጋችሁ ብዙ አቅም ያላችሁ ብዙ መስራት የምትችሉት በዚህ ህንፃ ስራ ላይ ሳያልቅ እንድትሳተፉ እድል ፈጥረንላችኋል። ይህን እድል እንድትጠቀሙ። በሌላ በኩል በመንግስት በድርጅት የምትሰሩ ትላልቅ አቅም ያላችሁ ወገኖቻችንና የንግዱ ማህበረሰቦች በልዩነት በዚህ ጉዳይ በየነነት መንፈስ እንድትሳተፉ። ይሄ ህንፃ ከ2018 መዝለል አይችልም። 2018 ከዚህ ዓመት አያልቅም። በቃ ከዚህ ዓመት ማሳለፍ የለብንም። ለምን ሌላ ፕሮጀክት እንዳናስብ እየዘጋን ነው። በእግዚአብሔር እንታመናለን። እናንተን ደግሞ እንድታገለግሉ ጋብዘናችኋል። እድለኞች ናችሁ። አባቶቻችን ለወንጌል አንገት ከሰጡ እናንተ ደግሞ ጥቂት ብር ከሰጣችሁ የቀነሰው እድል ነው ያገኛችሁ። ስለዚህ ይህን እድል ተጠቀሙ፣ ተረባረቡ፣ አብራችሁን ቆሙ። ለእግዚአብሔር መንግስት፣ ለወንጌል ታሪክ በዚህ ጉዳይ እኔ አለው በሉ። ጓደኞቻችሁን አስተባብሩ፣ አስተዋውቁ። ትላልቅ አቅም ያላቸውን ሰዎች ጥሩ፣ ጎብኙ፣ ደውሉልን፣ አብረን እንስራ፣ ሌላም ነገር እንስራ። ይቆጫችሁ፣ ይሰማችሁ እንላለን። ስለምታደርጉልንም ደግሞ መልካም ምላሽ እናመሰግናለን። በያላችሁበት የእግዚአብሔር ሰላም እንዲበዛላችሁ እንለምናለን። የእናንተ አባቶች፣ የእናንተ እናቶች፣ እኛም የእናንተ ወንድሞች ከቅን ልቦና ለእናንተ እንጸልያለን። እግዚአብሔር እድል ሰጥቶን ደግሞ ይህን ትልቅ አገልግሎት እናስተባብራለን። እንድሳካልን በጸሎት ደግፉን፣ በሐሳብ ደግፉን፣ በገንዘብ ደግፉን። በምስሉ ላይ የምትመለከቱት አካል ለብሶ በሱ ውስጥ ደግሞ አንድ ቀን አብረን እንሆናለን። ሌላ ደግሞ በጣም ከፍ ያለ ነገር ይታሰባል። በዚያም ጊዜ እናንተ ደግሞ ከኛ በላይ በማሰብ ከቤተ ክርስቲያኒቱ ጎን እንድትቆሙ ጥሪያችን እናስተላልፋለን። ሰላማችሁ ይብዛላል። እንግዲህ መታዘዝ ከመስዋዕት ይበልጣል። ለእግዚአብሔር መስጠት እድል ነው። ለሰው አይደለም፣ ለቀጠናው አይደለም፣ ለእግዚአብሔር ነው። ለእግዚአብሔር መስጠት ትልቅ እድል ነው። ለስራው ነው፣ ለመንግስቱ ነው። ፍቅራችንን የምንገልጸው በመስጠት ነው። ትልቅ ነገር ነው። እንደ ወንጌላዊ ያሲን በዚህ ላይ ተጨማሪ አድርገህ እናጠቃልላለን። እኔ በመላው ዓለም የሚገኙ ቅዱሳንን ነው ግብዣ ማደርገው። በቃ ሁሉንም ፓስተር አብርሃም ብለዋሉ። በጣም ተራ በተራ ጠርተዋል። እኔ ግን መላው ዓለም ላይ የምትገኙ በመላው ዓለም የምትገኙ ቅዱሳን እግዚአብሔር አምላክ አብስቶ ይባርካችሁ። እኛ እግዚአብሔር እንድታገለግሉ እድል ከፈትን። እድል ነው ይሄ በእውነት እድል ነው። እድል ብቻ አይደለም፣ ጌታን ማገልገል ድልም ነው። በአካል መታችሁ ማገልገል የማትችሉ በአውሮፓ ውስጥ በተለያዩ አገራት የምትገኙ፣ በአሜሪካ ውስጥ፣ በአውስትራሊያ ውስጥ በተለያዩ አገራት የምትገኙ፣ በመላው አፍሪካ ውስጥ በተለያዩ በኢሲያ ውስጥ በተለያዩ አገራት የምትገኙ መላው ቅዱሳን እግዚአብሔር አምላክ ይባርካችሁ። በዚህ በተፈጠረው እድል እግዚአብሔርን በገንዘባችሁ እንድታገለግሉ ጥሪ እናቀርባለን። ይኸው አካውንት ቁጥር አለ። በያላችሁበት ሆናችሁ ድጋፍ አድርጉ። እናንተ በአካል ባትመጡ እኛ ደግሞ አንድ ለእግዚአብሔር ክብር፣ ሁለተኛ ለቅዱሳን በረከት፣ ለቤተ ክርስቲያን ጥቅም እዚህ ለመስራት እግዚአብሔርና ሕዝቡ ስላስቀመጠን አለን እያገለገለንና እናገለግላለን በታማኝነት። እስካሁን የረዳን አምላክ በሚቀጥለውም ይረዳናል።
ህንፃው ከማለቅ ሌላ እድል የለውም። ስለዚህ መጽሐፍ ቅዱስ ለሚሰሩ ሰዎች በሙሴ በኩል የባረከው በረከት አለ። ዛሬ በመላው ዓለም የምትሰሩ የቃሉን በረከት እግዚአብሔርን ወክለን የወላይታ ቤተክርስቲያንን ወክለን እንባርካለን። ለዚህ ህንፃ እጆቻችሁን የምትዘረጉ እግዚአብሔር ይባርካችሁ፣ እግዚአብሔር ይራራላችሁ፣ እግዚአብሔር ፊቱን ወደ እናንተ ያንሳ፣ እግዚአብሔር ሰላሙን ይስጣችሁ። እግዚአብሔር እንዲሁ የበረከት አምላክ ባርኳችሁ ደግሞ በአካል ስትመጡ ስትጎበኙ እግዚአብሔር የሰራውን ታላቅ አይታችሁ እናንተም የምታመሰግኑበት እኛም እግዚአብሔርን የምናመሰግንበት ጊዜ ሩቅ አይደለም፣ በቅርቡ ይሆናል። እግዚአብሔር ይረዳናል። በያላችሁበት ተባረኩ። ሰላማችሁ ይብዛ። በጌታ እንወዳችኋለን። እንግዲህ የዛሬው ውይይታችን ከወላይታ ቀጠና አመራሮች ጋር በኢትዮጵያ ቃለ ሕይወት ቤተክርስቲያን በወላይታ ቀጠና ዋና ጸሐፊ ከሆነው ከመጋቢ አብርሃም ቦታና እንደገና ምክትል ዋና ጸሐፊ ከሆነው ከወንጌላዊ ያሲን የኛ ጋር ነበረ። እጅግ አመርቂ የነበረ ቆይታ እንዳደረግን አስባለሁ። ውድ ቤተሰቦቻችን ይሄ እንግዲህ ትልቅ ጥሪ ነው። ወንጌል በእግሩ ሊሄድ ይገባል። ቤተክርስቲያን ባለጸጋ ነች። እግዚአብሔር ልጁን የሰጠን፣ እኛ ደግሞ ከተሰጠን ነገር ላይ ነገ ተመልሶ የሚተካ መስጠት መባረክ ነው። ወንድሞቼ፣ እነዚህ የቤተ ክርስቲያን መሪዎች፣ እነዚህ የቃል አስተማሪዎች እንዳሉት እድል ነው የተሰጠን። ይህንን እድል እንጠቀም። ሕይወት ቲቪ አብሯችኋለ። በየትኛውም ጊዜ በየትኛውም ኤቨንት ላይ ሁነቶች ላይ የተገኘ ዘወትር ሊተባበራችሁ ሊያግዛችሁ ዝግጁ መሆኑን እኛም በዝግጅት ክፍላችን ስም ቃል እንገባለን። ውድ ቤተሰቦቻችን እንግዲህ የዛሬው ቆይታችን በዚሁ ላይ ያበቃል። አዘጋጅን የሽመልስ ኃይሌ ከመላው የሕይወት ቲቪ ባለሙያዎች ከፊት ለፊቴ ከሚታዩኝ ከጸጋዬ ወልደ ጊዮርጊስና ከሚኪያስ ጌታውን ከሌሎችም የሕይወት ቲቪ ባልደረቦቼ ጋር ነበርን። በሌላ ፕሮግራም እስክንገናኝ ድረስ እናመሰግናለን። ተባረኩልን። ተባረኩ። አመሰግናለሁ።